ሰላም ቤቲሻ ቃልዬ፣ ሰላም ነው ወይ? መጠየቅ እችላለሁ? ትሰማኛለህ? ቃል ይሰማል። ኦኬ። ማለት ጥያቄ ያው እንግዲህ አንዱ የድሮ ሰለባ የነበርኩኝ ነኝና ሬማ ትላንት ታውቃለህ ነግሬሃለሁ። ሬማ ቸርች ነበርኩኝና ግን እዛ ዳግም ውልደትን ሳገኝ ስለ እንደዚህ አይነት እውቀቶችን አውቄ አይደለም መቼም ለመወለድ የግድ ሁሉንም ማወቅ ያለብኝ ግዴታ ማወቅ አለብኝ ብዬ አልረዳም። እንደዛ ወይ ስለ ስላሴ ይሁን ስለ ክርስቶስ ብቻ መዳኔን አውቃለሁ ማለት ነው። ከዛ እንግዲህ አምልጭ ያለኝ ረዥም ጊዜ በጣም እና አንድ ጥያቄ ግን ልጠይቅ የፈለግኩት ምንድን ነው ቃሌ ሰው መንፈስ ነው አጋፔ ሰው መንፈስ ነው ካልን ክርስቶስ እንግዲህ ያው መንፈስ ነው የነበረው በብሉይ ኪዳን ስጋን ከመሆኑ በፊት ማለት ነው። ስለዚህ እግዚአብሔር መንፈስ ከነበረ ማለት ወልድን ማለት ነው እንግዲህ መንፈስ ስጋ ሆነ ሳይሆን መንፈስ ሰው ሆነ ብለው ነው የሚያምኑት። መንፈስ ሆነ ብለው ነው የሚያምኑት ማለት ነው። እኛ ቃል ስጋ ሆነ ካልን ይሄ ቃል የተባለው መንፈስ የነበረው አምላክ ክርስቶስን ማለት ነው ወልድን ይህ ወልድ ስጋ ሆነ ወይ ሰው ሆነ ብለን የምንናገር ከሆነና ቃሉም እንደዛ ስለሚለን እነሱ ይሄ ዮሐንስ መልእክት ላይም ደግሞ ኢየሱስ ክርስቶስ በስጋ እንደተገለጠ የማይታመን ሁሉ እሱ የአጋንንት ትምህርት እንደሆነ ከኛ እንዳልሆነ ገልጾታል። ስለዚህ ምን ለማለት ብዬ ነው መንፈስ ሆነ ነው የሚሉትና ያንስ ሰዎች ትክክለኛ የእግዚአብሔር ቃል እንደሚያስተምረው የመጽሐፍ ቅዱስ ስፓይናል ኮርድ የሆነውን ትምህርት ማለት ነው መንፈስ ሆነ ብለው እንደኔ በፊት ሬማ ላይ የነበሩ ሳያውቁ ጌታን እንዲሁ ተመስክሮላቸው ተቀብለው ኃጢአተኝነታቸውን አምነው ለገቡት አይደለም። ይህንን ትምህርት ግን ሆን ብለው የሚያስተምሩት ሰዎች እነዚህ ሰዎች የአጋንንት ትምህርት ብንለው ወይ ደግሞ አልዳኑም ብንል ምን ነውር አለበት ወይ ምን ኃጢአት አለበት? ለምን የእግዚአብሔርን ቃል ቀጥታ መንፈስ ሆነ ነው የሚሉን ያሉት። ስለ ኢየሱስም ኢየሱስ ሰው ሆነ ካለን ወይ ደግሞ ቃል ስጋ ሆነ ካለን እነሱ ሰው መንፈስ ነው ካሉ ኢየሱስ ደግሞ ያው የለበሰው ወይ ደግሞ የተዋህደው ስጋ ወይ ደግሞ ማለት ከድንግል ማርያም የተካፈለው ስጋ ሰውነትን ያገኘበትን ስጋ ያ ሰው የሚባለው መንፈስ ነፍስ ስጋ ያለው የኢየሱስ ክርስቶስን እሱንም መንፈስ ነው እያሉ ነው እና ከዮሐንስ መልእክት ጋር አይጋጭብንም ወይ? ስለዚህ ሆን ብለው የሚያስተምሩት እነዚህ ሰዎች ድነዋል ማለት እንችላለን ወይ? ይሄ ነው እጥር ባለ ጥያቄ ቃልዬ። ሶሪ። አይ እኔ ድነዋል ብዬ አላምንም። እንግዲህ ወይ የዳነም ሰው እኮ ግን በሐሰተኛ ትምህርቶች በኋላ ላይ ግን መወሰዱ አይቀርም። እዛ ነው ሐዋርያው ጳውሎስ በመንፈስ ጀምራችሁ በስጋ ትጨርሳላችሁ ወይ ያለውና መጀመሪያ ድነዋል ብዬ አላምንም። ትምህርቱን ፐርሲው አድርጎ ከሆነ ድኛለሁ ያለው ድነዋል ብዬ አላምንም። ትክክለኛውን ትምህርት እየተማረ አድጎ ይህንን ትምህርት ወደ ማምጣት ከሄደ ደግሞ በመንፈስ ጀምሯል፣ ግን በስጋ እየጨረሰ ነውና የመዳን ተስፋም አለው ብዬ አላምንም። እሺ ጆሹዋ ጥያቄን ጨርሳ ከሆነ ከታች ሁለተኛ ችግር የለም ጨርሻለሁ። ቤቲና አውርጅኝ እኔና አስገቢያቸው ሌሎች። እሺ ሌሎች ደግሞ በእንደዚህ ሰው መንፈስ ነው ነፍስ አለው ስጋ ውስጥ ያድራል የሚለው ትምህርት እና ደግሞ እንደነ ኃይሉ በቃና ኃይሉ ዮሐንስ እንደሚያስተምሩት አይነት ትምህርት ውስጥ ያላችሁ አንድ ቁጥር ጻፉ። ቃልዬ ሁለተኛ ጴጥሮስ 1:13 እስከ 14 ያለው ማለት ነው። በዚህ ድንኳን ሳለው በማሳሰብ ላነቃችሁ ተገቢ እንደሆነ አስባለሁ። ጌታችን ኢየሱስ ክርስቶስ እንዳሳየኝ ይህ ድንኳኔ በቅርብ ምንድነው ከዚህ ነው ያነበብኩ ያሉት ፖዝ እንዳልሆን ብዬ ማለት ነው። እና እስቲ ይህን ክፍል አብራራው። ብዙ ቦታ ላይ ድንኳን የሚለውን አንስተው ነው ብዙ ጊዜ እቺ ስጋችን ማደሪያ ነች፣ እንደ ድንኳን ነው፣ ምን መያዣ ነው፣ ዋናው ፓርታችን መንፈስ ነው የሚሉትም አንድም ጥቅስ የሚጠቅሱት ይህን ነው። እና እስቲ ይህን ክፍል አብራራ። ታች ጥያቄ ጠይቆ ነው። በዚህ ክፍል ሐዋርያው ጴጥሮስ በዚህ ድንኳን ሳለው ብሎ ተናግሯል ነው ዋናው ሐሳብ። በዚህ ድንኳን የሚለው ይሄንን ምድራዊ ሰውነቱን ያሳያል ወይ? አዎ። ከዚህ ድንኳን ከተለየው በኋላ የሚለው የስጋ ሞትን መሞቱን ያሳያል ወይ? አዎ ያሳያል። ድንኳን የሚለውን ሐሳብ ግን ከስጋ ጋር ብቻ አጣብቀን እንድንፈታው ማን ነው የፈቀደልን? ምክንያቱም ኦሬዲ እነዚህ ቃላትን በሌላ መንገድ ጥቅም ላይ ውለው እኮ እናገኛቸዋለን። ለምሳሌ
ሐዋርያው ጴጥሮስ ይህንን እንደተናገረው ልክ እንደዛው ድንኳን የሆነ የምድራዊ መኖሪያችን ቢፈርስ አለ በሰማይ ያለ ህንፃ እንዳለን እናውቃለን ብሎ ተናግሯል። ስለዚህ ድንኳን የሆነ የመኖሪያችን ቢፈርስ የሚለው ሐሳብ ሲምፕሊ ስለኛ መሞት ብቻ አይደለም፣ ወር ስለኛ ስለ ስጋችን ብቻ የተጻፈ ነገር አይደለም። ከዛ ያለፈ ነገር ይዛል። እሱም ከዛ ያለፈው ነገር ምንድነው? በምድር ላይ ያለ የኛ የሆነ ነገር ቢበላሽብን እንኳን በስደት ውስጥ ብንኖር እንኳን እግዚአብሔር በሰማይ ግን ያዘጋጀልን ታላቅ ርስት አለ። ስለዚህ ድንኳን የሚለውን ሐሳብ ስለ ስጋ ብቻ ነው ብለን ማመን አንችልም። ከዛ ባለፈ መልኩ መተርጎም ይችላል። በዚህ መኖሪያ ይሳለው በዚህ ድንኳን ይሳለው እያለ የሚናገረው ከዚህ ድንኳን የምንለይበት ብሎ ሲናገር ስለ ስጋው ነው። ኦፍ ኮርስ ግን ስለ ስጋው ብቻ አይደለም። ስለ ስጋውና ስለ ወንዶው ስለዚህ ስለ ፊዚካል ማንነቱና ከዛ ደግሞ በዙሪያውም ስላለው ነገር ነው። ዲፓርት ያደርጋል፣ በቃ ከዚህ ዓለም ይለያል ማለት ነው። ስለዚህ ያ የነፍሱን መውጣት ያመለክታል ከሆነ ትክክል። ግን ይሄንኑ ይዘን ድንኳን የሆነ መኖሪያችን ቢፈርስ የሚለው ሐሳብ በቀጥታ ይሄንን መኖሪያችንን ይሄንን ስጋችንን ነው የምንል ከሆነና ድንኳንን ስጋ አድርገ ነው በኋላ ላይ በእጅ ያልተሰራ ኦር ደግሞ በሰማይ ያለ ህንፃ እንዳለ እናውቃለን የሚለው ምን ልናረገው ነው? እስቲ ለዛም ሄደ ማቴሪያል ነገር ሊጠብቀን ነው። ዋና ማንነታችን ነው መንፈሳችን ምናምን ማለት አይጠበቅብንም ማለት ነው። ምክንያቱም ይሄ ሲምፕሊ በስባሽ ስለሆነ ፈርሷልና በሰማይ ሌላ እንትን ይጠብቀኛል ልንል ነው ማለት ጥቅሱ ትርጉም እሱ አይደለም እንጂ በሰማይ ያለ ሌላ ስጋ ይጠብቀኛል ልንል። ጥቅሱ ግን አክቹሊ እዚህ ትርጉም እሱ አይደለም። በአለም ላይ እዚህ ያለን እኛ ፐርሱ ያደረግነው ነገር በሙሉ ቢፈርስብን ቢበላሽብን ቢያሳድዱ እንደዛ ቢሆን በሰማይ እግዚአብሔር ታላቅ ርስት አዘጋጅቶልናል ነው። በዚህ ምድር ርስት የለንም። የጴጥሮስ ንግግር በዚህ መኖሪያ ይሳለው በዚህ ድንኳን ይሳለው ሲል ስጋውን ጨምሮ በዙሪያው ካለው ዓለም ዲፓርት ሊያደርግ እንደሆነ እየተናገረ ነው። ስለዚህ በዚህ መንገድ ይሄ ጥቅስ መፈታተል። ሁለተኛው ነገር ግን ጥቅሱን ሙሉ የሚያደርገው መጽሐፍ ቅዱስን በሙላት ስናነበው፣ መጽሐፍ ቅዱስ በሙላት መነበብ ያለበት መጽሐፍ፣ በሙላት መረዳት ያለብን ነገር ነው መጽሐፍ ቅዱስ እንጂ ለምንፈልገው ነገር ጥቅስ ቆርጠን ከዛ በኋላ ማንፈልገውን ነገር የምናስወግድበት ሁኔታ አይደለም። ስለዚህ ይህ ጥቅስ ምንድነው የሚያሳየን? ሰው ነፍስ አለው መንፈስ ነው ነፍስ አለው ነው ወይ የሚያሳየን? ሐዋርያው ጴጥሮስ በዚህ ክፍል ላይ ከድንኳኔ እለያለሁ ምናምን ያለውን ራሱ እንደ ስጋ አድርገን ብንወስድ እለያለሁ ያለው ነፍሱን ነው መንፈሱን? ሐዋርያው ጴጥሮስ የሚያምነው ነፍስን ማነው? ዳይኮቶሚ ነው ትራይኮቶሚ? ምንድነው የሚያምነው ሐዋርያው ጴጥሮስ? ስትያቸው በቀጥታ ሄደው ጳውሎስ ጋር ስጋችሁ፣ ነፍሳችሁ፣ መንፈሳችሁ የሚለውን ቃል ይጠቅሳሉ። አየ ልክ እንደዚህ መጽሐፉን በሙላት እረዳለሁ ብለህ ካመንክ ጴጥሮስ እዚህ ጋር የተናገረውን ነገር ይዘን እውነተኛ መንፈሳችንና ማንነታችን መንፈሳችን ነው ልትል አትችልም ማለት ነው። በሙላት የጴጥሮስን ንግግር ለመረዳት ሌሎች መልእክቶችን ማንበብ አለ። እስቲ ጴጥሮስ ዳይኮቶሚ ምን ትራይኮቶሚ ምን የሚታወቅ ነገር የለም። ምክንያቱም ሲምፕሊ በዛ ውስጥ ነፍስና መንፈስን አንድ አድርጎ እየተረዳስ ቢሆን እንደውም እንደዛ ይመስላል የጴጥሮስን ንግግር ማለት ነው። ወደ ጳውሎስ እንምጣ። ወደ ጳውሎስ ስንመጣ አንደኛ ቆሮንቶስ ምዕራፍ 15 ላይ አንድ ሐሳብ እሱም ደግሞ ምንድነው የሚበሰብሰው የማይበሰብሰውን ሊወርስ ይገባዋል ይላል። ስለዚህ ከዚህ እንሞታለን። ይሄ የሚበሰብስ ነው። ከዛ በኋላ ከዚህ የሚበሰብሰው የማይበሰብሰውን የሚወርስበት ጊዜ ይመጣል። ስለዚህ ክርስቶስ አሁን ከሞት ተነስቶ ራሱ ማቴሪያል በሆነ መልኩ በትንሣኤ የከበረ ስጋ ይዟል። ይሄ ሰሞኑን ከማርያም የነሳው ስጋ አይደለም ሲባል ነበረ። አሁን በትንሣኤ ጊዜ ከትንሣኤ በኋላ የያዘው ከማርያም የነሳው ስጋ አይደለም እየተባለ ነበር። እሱ ዝም ብሎ እንዳታምኑ። እሱ ግን ደግሞ በትንሣኤ የከበረ ስጋ ነው። ኦፍኮርስ ክርስቶስ ያንን ማቴሪያል የሆነ በትንሣኤ የከበረ ስጋ ይዞ የሚነሳ ከሆነ ከዚህ ማቴሪያል ከሆነው ነገር አንላቀቅም ማለት ነው። አሁን ነፍሳችን ጊዜያዊ መቆያ ጋር ልትሆን ትችላለች ጌታ እስኪመጣ ድረስ። በስጋስ ያለ ነው ጌታ ሲመጣ በቅጽበት እንለወጣለን። ምን ማለት ነው ይሄ ሲባል እውነተኛ ማንነታችን መንፈሳችን ብቻ ስላልሆነ መንፈሳችን ብቻ ስላልሆነ እውነተኛ ማንነታችን ሁለንተናችን ስለሆነ ጌታ ሲመጣ ሁለንተናችንን ክርስቶስን እንዲመስል ይለውጣል። ሰውነቱን ነው ስለ አምላክነት አላወራም፣ ክርስቶስን እንዲመስል ይለውጣል። ስለዚህማ እውነተኛ ማንነታችን ከሞትም በኋላ የሚቀጥል በዘላለም ውስጥ የሚቀጥል የማይበሰብስ ስጋን ይጨምራል ማለት ነው። ስለዚህ ከዚህ ውስጥ ወጥተን የሆነ ሪልም ላይ የምንኖር ምናምን አይነት ሰዎች አይደለም። ማብራሪያውን ሙሉ የማያደርጉት አንድ ክፍል ላይ ጴጥሮስ ለቆሙ ስለሚኖሩ ብቻ በዚህ መንገድ ነው ተመሪያ ካላወሳሰብኩት ፕላትን ካወሳሰብኩት። እሺ ቃልዬ ለእኔ አሪፍ ነው። ከታች ኮሜንት አድርጉ ጥያቄው ካልተ ሞር ማብራሪያ የምትፈልጉ ከሆነ። ሁለተኛ የኔም አንድ ጥያቄ ያለኝ አንዱን ግን የኮሜንቱ ልጠይቅ። ትላንትም ጀምረ ነው ነበር ዘፍጥረት 1:16 እና 2:15 ላይ 1:16 እና 2:15ን እስቲ እንድትሄድበት ነበረ።
ዘፍጥረትን ትናንትና ጀምረ ነው ነበረ። ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለው ሀሳብ ስለምንድን ነው የሚያወራው የሚለው ነገር ነው። ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለው ሀሳብ ቀጥታ የሚገናኘው አንደኛ እኛ ከእግዚአብሔር ጋርም ከሌሎችም ጋር ህብረት ማድረግ የምንችል ፍጡራን መሆናችንን የሚያሳይ ነው። ሁለተኛ እግዚአብሔር የባህሪ ገዢ እንደሆነ ሁሉ በጸጋ አዳምን ግዛ ብሎ ምድር እንደፈጠረለት የሚያሳይ ነው። ሶስተኛ ደግሞ ከቤተክርስቲያን አባቶች ትርጓሜ ጋር ስናገናኝ ደግሞ ሰው በመልካችን ለምሳሌያችን እንፍጠር ብሎ ሲናገር ኢንካርኔሽንን አስቡ እየተናገረ ነው ብሎ ደግሞ ያስቀምጣል። ማለት ምን ማለት ነው? እኛን ያድነናል፣ እኛን ወደ ዘላለም ህይወት ያስገባናል ያልነው የክርስቶስን እሱ የሚሆነውን ነገር አድርጎ ፈጠረ ነው። ወደፊት ሰው እንደሚሆን አስቀድሞ አይቶ እኛን ለማዳን እኛን በሱ መልክ ፈጠረ ማለት ነው ብለው ደግሞ የሚያስቀምጡ አሉ። ይህኛውን ትርጓሜ ባንገዛው እንኳን አባቶች ጋር በጣም ብዙ ዳይቨርስ የሆነ ትርጓሜ ስላለ እንደዚህ አይነቱን ነገር ባንገዛው በተለያየ መልኩ አባቶች ጋር የተለያየ ነው። እሺ ትርጓሜ እንደዚህ ነው። የዘፍጥረት አካውንት ስተዋይ ግን ትርጓሜ የተለያየ ቢሆን እንኳን አንድ ሪያሊቲ ግን እናያለን። እሱ እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር አለ ማለት መንፈስ ፈጠረ ማለት አይደለም። ስለዚህ in the account of 2000 years of Christianity እሱ ነገር ታምኖ አያውቅም። ኦኬ በአይሁዳውያኑ ተውት፣ ታምኖ አያውቅም እንዲህ አይነት ነገር። ስለዚህ ሰውን በመልካችን እንደ ምሳሌያችን እንፍጠር ማለት አንደኛ የጸጋ ገዢ አድርጎ ፈጠረው ነው። ሁለተኛ ነገር ደግሞ እኛን ሲፈጥረን እግዚአብሔር እኛን ሲፈጥረን ከሱ ጋር በዙሪያችን ካለው ዓለም ጋር ህብረት እንድናደርግና ኢንቴሌክቹዋል ሆነ እንድንኖር አድርጎ ፈጠረን ማለት ነው። ሶስተኛ ከኢንካርኔሽን አንፃር ቤተክርስቲያን አባቶች ተረድተውታል። ስለዚህ እኛን መስሎ እሱ እንዲወለድ እሱን መስለን ተፈጠርን ብለው ያስቀምጣል። ስለዚህ በዛ መንገድ ስለሚያስቀምጡ ከነዚህ አንፃር ነው የሚወሰደው እንጂ እግዚአብሔር ሰውን መንፈስ አድርጎ ፈጠረው ማለት አይደለም። ከዚህ ጋር በማያያዝ ምዕራፍ 2ን ያመጡና ምዕራፍ 2 ላይ የሰማይና የምድር ልደት ይሄ ነው ብሎ የሚናገረው ነገር አለውና ሰውን ከምድር አፈር አበጀ ይላል። ስለዚህ ይላሉ መጀመሪያ መንፈስ ነው የፈጠረው እግዚአብሔር። ከዛ ምዕራፍ 2 ላይ ያንን መንፈስ ወንድና ሴት የሚባል ፍሬ ማዘጋጀና እዛ ወንድና ሴት ውስጥ ከተተ። ስለዚህ ዋናው ማንነታችን መንፈሳችን ነው። መንፈስ ጾታ የለውም ማለት። ከዛስ ወንድና ሴት የሚባሉ ጾታዎች ግን ስጋ ናቸው። ስለዚህ መንፈሳችን ወንድና ሴት በሚባሉ ጾታ ባላቸው ስጋዎች ውስጥ ምን አደረጋቸው? ከተታቸው ብለው። ያ ደግሞ በጣም አደገኛ ኢንተርፕሪቴሽን ነው። እንዲህ አይነት ኢንተርፕሪቴሽን ሳይ እንዴት ምን እንደሚሰማኝ ልነግራቸው አልችልም። ሲምፕሊ በቃ አውት ኦፍ ብሉ የሚነሱ እንትኖች ማለት ነው። እንዲሁ ሰምታችኋቸው ብቻ ኦሪጂናቸው ከእግዚአብሔር እንዳልሆነ የምታውቋቸው ነገሮች ማለት ነው። ብዙ ምርመራ የማይጠይቁ እንደዚህ አይነቱ ትርጓሜ የዘፍጥረት ሐሳብ አይደለም። ዘፍጥረት ላይ ያደረገ ያለው ጸሐፊው ምዕራፍ 1 ላይ በአጭሩ አካውንቶቹን ካስቀመጠ በኋላ ምዕራፍ 2 ላይ ምዕራፍ 2 ላይ በቀጥታ ትክክል አሙሴ እንደዚህ ነው የሚያስቀምጡት አይሁድ። ምዕራፍ 2 ላይ በቀጥታ እንትን ነው የሚያደርጋቸው ማለት ነው። ጾታ ደግሞ አለው አሉ። ይሄ ደግሞ አፕዴትድ ነው ማለት ምዕራፍ 2 ላይ ያብራራል ማለት ነው። ምዕራፍ 1 ላይ ባጭሩ ነው ያስቀመጠው። እግዚአብሔር ሰማይና ምድርን ፈጠረ። ስለዚህ አንድ ቀን 2 ቀን በ7 ቀን የፈጠረውን ነገር አስቀመጠ። ከዛ በኋላ ምዕራፍ 2 በ7ኛው ቀን ተፈጸሙ ይልና የተፈጸሙት ደግሞ የተፈጠሩት ፍጥረታት ዝርዝር ጉዳይ ፎከስ ተደርጎ አንድ ቦታ ላይ ይነገራል። ሰማይና ምድር ተፈጠረ፣ እግዚአብሔር በምድር ይሄን አደረገ፣ ገነትን እንዲያበጀ አለና ከዛ ሰውን ፈጠረ። ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለው ማብራራት ጀመረ፣ ፎከስ አድርጎ ማለት ነው። ሉቃው ሲያብራራ ምን እያደረገ ነው የሚያብራራው? ሲያብራራ ቀጥታ የሚያብራራው በእንትን ውስጥ ሆኖ ነው፣ በአንድ ፎከስ ውስጥ ሆኖ ነው። በተፈጠሩ ጊዜ የሰማይና የምድር ልደት ይህ ነው ብሎ እንደሚናገር እንደዚህ አይነቱን አገላለጽ በታሪክ መጽሐፍት ውስጥም ታገኛላችሁ። ታናክ ውስጥ ማለት በታሪክ መጽሐፍ ውስጥም የከሌ የዘር ሐረግ የእንትና ልደት ይህ ነው ምናምን ብሎ ይጀምራል ማለት ነው። ከዛ በኋላ በዛ ውስጥ የሚያወራቸው ነገሮች አሉ። ስለዚህ ፎከስ አድርጎ አንድ ነገር ላይ ማውራት ሲፈልግ እሱን ያደርጋል። መጀመሪያ እኮ ባጭሩ ነው ግን ሊያብራራ ሲፈልግ ያንን ያደርጋል። ብሉይ ኪዳን ላይ እንደዛ አይነት ባህል። ስለዚህ ዘፍጥረት 1 ላይ በዝርዝር ያስቀመጠውን ነገር ፎከስ አድርጎ ነው ባጭር ያስቀመጠውን ነገር ፎከስ አድርጎ ዘፍጥረት 2 ላይ በዝርዝር ያብራራል። አንድ ነገር ላይ ፎከስ አድርጎ በተለይ ሰው አፈጣጠርና ለሰው የተፈጠሩ ነገሮች ላይ ፎከስ አድርጎ ያብራራል። ስለዚህ ምዕራፍ 2 የምዕራፍ 1 ማብራሪያ እንጂ ምዕራፍ 2 ሰው ሆኖ የተፈጠረ መንፈስ ሆኖ የተፈጠረው ሰው ስጋ ውስጥ እንዴት እንደገባ የሚያሳይ አይደለም። ይሄ በ2000 ዓመት ታሪክ ውስጥ የሌለ ትርጓሜ ነው። ቤቲ ሰው መንፈስ ነው በስጋ ውስጥ ይኖራል የሚሉት ልክ ከኦጄ እኮ ቱታ ነው። ስጋ ወደ ማለት እየተቃረበ ነው። በስጋችን ምንም ብናደርግ ችግር የለውም። ምክንያቱም በቃ እኛ አይደለንማ ስጋ። ስለዚህ በስጋ ምንም ኃጢአት ብትሰራ ችግር የለም ወደ ማለት ስለሚወስድ በጣም ትልቅ ኑፋቄ ነው። ምክንያቱም
ሰው ሁለንተናውን የእግዚአብሔር ማደሪያ የሆነውን ስጋ ከሰውነት ለይቶ የፈለገውን ነገር ለማድረግ ሲያመቻች ዝም ካልን በጣም ልክ ያልሆነ ትምህርት ነው። እግዚአብሔር ግን መንፈስ ነው ይላል ቃልዬ፣ ቃል በቃል መጽሐፍ ቅዱስ የሚያመልኩትም በመንፈስ ነው። ስለዚህ ሰው መንፈስ ነው የሚለው ከየት እንኳ ምንጩ እንኳ ባይታወቅ እግዚአብሔር መንፈስ ነው የሚለውን አይቶ ሰው እንዴት አይፈራም? ራሱን ከእግዚአብሔር እኩል ሲያደርግ ይሄ በጣም መወገዝ ያለበት ትምህርት ነው። በዚህ እኔ እንኳ የገባሁት ጆሹዋ ላመሰግነው ነው። ክርስትና የገባው ሰው እንደዚህ ነው። ጆሽ እግዚአብሔር ይባርክ። ሰው ሊሳሳት ይችላል። ሳያቅ የስህተት ትምህርት ያለበት ቦታ ላይ ሊገኝ ይችላል። ባወቀ ቅጽበት ግን መንፈስ ቅዱስ ወቅሶት ወደ ራሱ ሲመለስ በጣም ነው ደስ ያለኝና እሱን ላመሰግነው ነው የገባሁት። ቃልዬ ጥያቄ የለኝም፣ ለዚሁ ነው የገባሁት። ተባረኩ። እሺ ተባረክ። ጌታ ይባርክ። እንደነዚህ አይነት ትምህርቶች እንግዲህ ክርስትናን የሚያበላሹ ትምህርቶች ናቸው። ቅድም እያለው ነበር ጆሽ ነገረ ክርስቶስ ላይ ችግር ያመጣል። ሰው መንፈስ ነው ካልክ በኋላ አምላክ ሰው ሆነ ስትል ምን ልትል ነው? አምላክ መንፈስ ሆነ ልትል ነው? በጣም ከባድ ነው እና ጆሽ ቅድም እያለው ነበር ማለት ጆሽ እዛ ውስጥ መውጣት ደግሞ ቀላል ነገር አይደለም። እንኳን ወጣ እንግዲህ አስተማሪዎቹ ይገለጡ እያለ ነው ተስፍሽ። አይ ማንም ፈርተን አረ ከኃይለ ዮሐንስ ጀምረን መቀጠል እንችላለን። ነጃፒ በጣም የሰማኋቸው ማለት ነው። ነጃፒ ታምራት ታረቀኝ አንተ ዘርዝር እስቲ። አንተ በደንብ ታውቃቸዋለህ ብዬ አስባለሁ። ዘርዝራቸው እስቲ። ተዘራ ቃልዬ የተዘራና የጃፒ መንፈሳዊ አባት ሳውዝ አፍሪካ ያለው ገነነ ነው። ፓስተር ገነነ የሁለቱ መንፈሳዊ አባት ፓስተር ገነነ ነው። ገነነ ብቻ አይደለም፣ ኤልሻዳይ ደቡብ አፍሪካ ያለው ኤልሻዳይ። ሰው መንፈስ ነው፣ ነፍስ አለው በስጋ ውስጥ። መጀመሪያ ይቅርታዬን ተቀብለሃል እንዴ? ቃልዬ ወንድሜ እኮ ነው እንዴ? ድምጻችሁም ፕሮፋይላችሁም የሆነ ተመሳሳይነት አለው ካልኩኝ በቂ ነበር ለማለት ነው እንጂ እንደዚህማ ጠንካራ ልብ የለኝም። አይ ራሴ ኃላፊነት መውሰድ ስላለብኝ ነው። ኤኒዌይስ ግን ወደ ትምህርቱ እንምጣና ከእንትን አንጻር ከዚህ ከሰውን ነፍስ አለው መንፈስ ነው ነፍስ አለው ከሚለው ትምህርት አንጻር የተወሰነ ነገር እሺ፣ የተወሰነ ነገር ብቻ እንበል ፈቃደኛ ከሆንክ። ካለዛ ግን ቻርጅ አድርገህ መምጣት ትችላለህ። ቻርጅ ካስወጣኝ ወጣው ነው አላቅም። ግን ያው ከምን አንጻር ነው እንደዚህ ይሄን ትምህርት የምትቀበለው ብለህ ከጠየቀኝ ያው አንተ ወደ ጥያቄ መግባት ትችላለህ። እኔም ደግሞ ለመመለስ የተረዳሁበትን መንገድ ለማስረዳት ብዙም አይከብደኝም ብያለሁ። እስቲ አንዳንድ ጥያቄዎች ልጠይቅህና ያው ፔንቴኮስታል ነህ አይደል? ደረስ ሙሉ ወንጌል ነበርኩኝ። አሁን ከሙሉ ወንጌል ወጥቻለሁ። ኦኬ። ክላሲካል ፔንቴኮስታሎች ይሄን አሁን ሰው ካንተ ጋር እኔ ስታወራኝ አሁን ክላሲካል ምናምን እንደሱ አላውቅም። አሁን ይሄ ክላሲካል ምናምን ቢሆን ምናምን ነገሮች አለ ወይ የቸርችን ምናምን ብለህ ከጠየቀኝ እንደዛ ለማለት። እሺ ቤተክርስቲያን ይሄን ታስተምራለች? ችግር የለውም። የትኛዋ ቤተክርስቲያን? ያንተ አሁን ያለህባት ቤተክርስቲያን ይሄን ታስተምራለች? አሁን ያለሁበት ቤተክርስቲያን የተማርኩት ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል የሚለውን ትምህርት ተምሬያለሁኝ። መጀመሪያ ደግሞ ምን ተምራለሁ ብትለኝ ሙሉ ወንጌል ሰው መንፈስ ነፍስ ስጋ የሚለውን ትምህርት ተምሬያለሁኝ። ስለዚህ ሙሉ ወንጌል ይሄን አታስተምርም ማለት ነው። አሁን ያለበት ቤተክርስቲያን የት ነው? በደንብ ስማኝ። ሙሉ ወንጌል ስማር የደህንነት ትምህርት ስማር ሰው መንፈስ ነፍስ ስጋ የሚለውን ትምህርት ተምሬያለሁኝ። እዚህ ደግሞ ስመጣ ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል የሚለውን ትምህርት ተምሬያለሁኝ። አይ ገብቶኛል። ይሄማ ገባኝ እኮ። ስለዚህ ሙሉ ወንጌል አይደለም የተማርከው ይሄኛው ትምህርት ማለት ነው። ዋናው ጉዳይ እሱ ሰው መንፈስ ነው ብቻ የሚለውን እሱ ነው የተማርከው። ሙሉ ወንጌል አይደለም። የተማርከው የት ነው ሙሉ ወንጌል ካልሆነ?
ማለት ቸርቹን ነው ያ ቤተክርስቲያኑ ማወቅ ፈልጌ ነው። ጃፒ ጋር እሺ። እንደዛ ከሆነ ምናልባት መጽሐፍ ቅዱስ ላይ ይሄንን ያስባለ መንፈስ ነው ነፍስ አለው በስጋ ውስጥ ያድራል ያስባለ የመጽሐፍ ቅዱስ ጥቅስ ካለ አንሳውና እናውራበት እስቲ። እሺ ቃልዬ ቅድም ከሙልዬ ጋር ወርቻለሁ። አሁን ድጋሚ ያን ቃል ነው የምጠቀመው። እግዚአብሔር ሰውን እንፍጠር አለ ዘፍጥረት ምዕራፍ 1 ቁጥር 26 እና 27 አንድ ዘፍጥረት ምዕራፍ 2 ቁጥር 6 እና 7 ሁለቱን ጥቅስ ከያስክልኝ በኋላ እግዚአብሔር ለተቀበሉት በስሙ ለሚያምኑት ለእነሱ የእግዚአብሔር ልጅ የሆኑ ዘንድ ስልጣን ሰጣቸው እነሱም ከእግዚአብሔር ተወለዱ የሚል ቃል አለ። አጠቃላይ ሰብስቤ ላስቀምጥ የራሴን ጥቅሶችን ነው ወይስ እነዚህ ጥቅሶች ላይ ሪፍሌክት አድርግና ከዛ እንሂድባቸው እስቲ። አሁን ለምሳሌ ዘፍጥረት 1 ላይ እና ዘፍጥረት 2 ላይ ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል ያስባለህ ምንድነው? ሰው መንፈስ መሆኑን ከምን አንፃር ነው? እግዚአብሔር አዳም ይሄንን በበላህ ጊዜ ሞትን ትሞታለህ አለው። ከዛ አዳም በላ ከእግዚአብሔር ተለየ፣ ኦልሬዲ ሞተ ማለት ነው። መጽሐፉ ያለው ያንን ነው። አትብላ ባለው ጊዜ በላ፣ እግዚአብሔር መጣ፣ በእውኑ አትብላ ካልኩ በላህን አለው። አዳምና እግዚአብሔር ተለያዩ። ከዛ ጌታ ኢየሱስ መጣ፣ እኔ ህይወት ለሆናችሁ መጣሁ አለ። ስለዚህ ሰው ህይወት የለውም ነበረ። ያልዳነው ሰውዬ ሄጄ ወንድሜ ልቅበር ብሎ ሲለው ሙታን ይቅበራቸው ብሎ አለው። በአካል የሚኖሩ ሰዎች ነበሩና ሄጄ ልቅበር ሲል ሙታን ይቅበራቸው፣ አንተ ግን እኔን ተከተለኝ ብሎ አለው። ከዛ ለተቀበሉት የሚለው ቃል መጽሐፍ ቅዱስ ጋር ስትመጣ ደግሞ እግዚአብሔር ኢየሱስን ለተቀበሉት በስሙ ለሚያምኑት ለእነሱ የእግዚአብሔር ልጅ የሆኑ ዘንድ ስልጣን ሰጣቸው እነሱም ከእግዚአብሔር ተወለዱ። ስለዚህ እግዚአብሔር የወለደው መንፈሳችንን ነው። ለምን? መጀመሪያ አትብላ ባለው ጊዜ በልቷል፣ አዳም ሞቷል። በክርስቶስ ኢየሱስ ብቻ ነው የዘላለም ህይወት የሰጠኝ። የዘላለም ህይወት አገኘው ብዬ ስል ይሄ ቦዲ እዚህ ይቀራል። መቼም ነገም ወደ ጌታ ሊሄድ ይችላል፣ ዛሬም ሊሄድ ይችላል፣ ከዚህ በኋላም አላውቅም። ግን ድኛለሁ ብዬ ስል የዳነው ማንነቴ ዳግም የተወለደው ማንነቴ መንፈሴ ነው። ነፍሴ ይሄንን ታቅልኛለች። መዳኔ በሰውነቱ አወቀችው እንዳለ መዳኔን በሰውነት ያውቀዋል ወይ እና ይሄንን ነው ቃልዬ የኔ ከዚህ ተነሳ ነው። እሺ ግን ሰው መንፈስ ነው የሚለውን ማግኘት አልቻልኩም። የእግዚአብሔር ልጅ ሆነናል። አዎ ሙታን የተባሉት እነማን ናቸው? ኦፍ ኮርስ በክርስቶስ ያላመኑ ሰዎች ናቸው። ሙታን የተባሉት ደግሞ የዘላለም ድቅድቅ ጨለማ ጭምር የተጠበቀላቸው የመሆኑን ጉዳይ መጽሐፍ ቅዱስ በግልጽ ይናገራል። እንደዚሁም ደግሞ በዋናነት ዘፍጥረትን አንስተህ ነበርና ዘፍጥረት ጋር አሁን ቀጥታ ጠይቄ የነበረው ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል የሚለውን ከዘፍጥረት ላይ እንዴት ኮንስትራክት እንዳረከው ነበረ። ዘፍጥረት ላይ ሰው ሟች ፍጡር ሆነ የሚለውን ከሆነ ያነሳው በቀጥታ አሁን ይሄ በቤተክርስቲያን ታሪክ ውስጥም በእኛ ስኮላሮችም በእኛ ምሁራንም በኩል በፕሮቴስታንት ምሁራን በኩል ብትመለከተው ይሄ በቀጥታ ከእግዚአብሔር የመለየትን ጉዳይ ነው የሚያሳየው እንጂ ሰው ጀስት መንፈስ ነው ነፍስ አለው በስጋ ውስጥ ያድራል የሚለውን አይደለም የሚያሳየው። ስለዚህ ስፒሪቹዋል ሞትን በተመለከተ ወይም ደግሞ በበላችሁ ቀን ትሞታላችሁ የተባለውን ነገር በተመለከተ ከሆነ አይዲያው ዋናው አይዲያ እሱ ላይ ከሆነ መንፈሱ ሞተ ማለት አይደለም። ሊትራሊ የምንወስደዋለን መንፈስ ሞተ ምናምን ብለን ሊትራሊ የምንወስደው ነገር የለንም እዛ ጥቅስ ውስጥና ማለት ነው። ግን ደግሞ አዎ በበሉበት ቀን ሞተዋል ማለት ምን ማለት ነው ሲባል እዛው ነግሮናል። በቃ በላው ከገነት አስወጣዋል። ስለዚህ ከእግዚአብሔር ተለየ ማለት ነው። ኦልሬዲ ገነት ከእግዚአብሔር ጋር ፌሎሺፕ የሚያደርግበት ቦታ ነበር፣ ከእግዚአብሔር ተለየ። ስለዚህ ያ የመሞት ጉዳይ ከእግዚአብሔር ፕሬዘንስ የመለየት ጉዳይ ሆኖ እናገኘዋለን እንጂ በገነት ከእግዚአብሔር ጋር አባንደንት እንትን የሚያደርገው ሰው ከሱ የመለየቱ ጉዳይ እና በዛ ምክንያት የመጣበትን አፌክሽን የሚያሳይ ነው እንጂ በምንም መልኩ ይሄ ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል የሚለውን የሚያሳይ አይደለም። ዘፍጥረት 1 ላይ የሄድክበት ምክንያትም አልገባኝም እስካሁን። ግን እንደ በዛ መንገድ የምንወስድ ከሆነና ሰው መንፈስ ነው የሚለውን ሐሳብ እንደምትገዛው ከሆነ በዛ ደረጃ አምላክ ይሄን ልጠይቅህና ከዛ ያንተን ጥያቄ ምናልባት ጥያቄ ካለ እቀበላለሁ። አምላክ ሰው ሆነ ስትል ምን ማለት ነው? አምላክ ሰው ሆኗል እንላለንና ሰው መንፈስ ነው ካልክ አምላክ ሰው ሆነ ስትል ምን ማለት ነው? ኦኬ አሁን
የኔን ጥያቄ ሰው መንፈስ ነው የሚለውን ትቼ ነው አምላክ እንዴት ሰው ሆነ ብለህ በጠየቀኝ ቃልዬ ሰው መንፈስ ነው ካልክ ኢየሱስ ክርስቶስ ሰው ሆነ ስለምንል አምላክ ሰው ሆነ ስለምንል በክርስቶስ በኩል አምላክ ሰው ሆነ ስንል ምን ማለታችን ነው? ሰው መንፈስ ነው ብለን ከጨረስን በኋላ አምላክ ሰው ሆነ ስንል ምን ማለታችን ነው? ኦኬ ይሄኛው ዘግተነዋል። በቃ በዚህ ተስማማን። እኔ ነገርኩህን ከተቀበልከው እንስማማለን። ካልተቀበልከው ደግሞ የትኛውን ነገርከኝ ቃልዬ? የትኛውን ነገርከኝ? አንደኛ ሁለት ተፈጠረ ብዬ ሁለት ተፈጠረ ብዬ ጠየቅኩህ። ዘፍጥረት ምዕራፍ 1 እና 1:7 እና ዘፍጥረት 2:6ን ጠይቄ ነበር። ሰው ሁለት ነው የተፈጠረው ቃልዬ? እሺ ኦኬ እዚህ ቦታ ላይ ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል የሚለውን ነበር አንድ ታሳየኝ የፈለኩት እኮ እዚህ ቦታ ላይ ዘፍጥረት ምዕራፍ 1 ቁጥር 27 እና 6 ላይ እዛ ጋር የተፈጠረው ማን ነው? ሰው ሁለት የተፈጠረው ከምድር ሳፈር ያበጀው ማንን ነው? አይ ሁለቴ አልተፈጠረም። ሰው ሁለቴ የተፈጠረ የሚል ነገር የለውም። ስለዚህ ሰው የተፈጠረው ስንቴ ነው? አንዴ ነው የተፈጠረው። አንዴ የተፈጠረው የቱ ጋር የተፈጠረው? 2:7 ላይ ነው ወይስ 1:27 ላይ ነው? ዘፍጥረት 1 ባጭሩ የሚያስቀምጥ ሲሆን ዘፍጥረት 2 ደግሞ በዝርዝር የመጀመሪያውን የፍጥረት አካውንት የሚያብራራ ብቻ ነው። ሁለቴ የተፈጠረ አይደለም። ለምሳሌ ሰምተዋል ያወራሁት? አልሰማሁኝም። እስኪ አብራራው። ዘፍጥረት 1 ላይ ስትመለከት የሰባቱን ቀን ፍጥረት በየቁጥሩ ያብራራል አይደለ? የስድስቱን ቀን ፍጥረት። እሺ ስለዚህ ለምሳሌ በመጀመሪያው ቀን የተፈጠረውን ነገር ይናገራል። ሰማይና ምድር ተፈጠረ ይላል። ከዛ በኋላ ሁለተኛ ቀን ላይ እዛው ብርሃን ይሁን አለ፣ ብርሃን ሆነ። ከዛ በኋላ ብርሃንና ጨለማ ለየ አለ። ከዛ በኋላ አንድ ቀን ሆናል። ከዛ ደግሞ በውጭ መካከል ይሁን ምናምን ብሎ ደግሞ ሲናገር ትመለከታለህ። ከሱ ሁሉ በኋላ አንድ ነገር ይነገራል። በቃ ሊዘጋብኝ ነው። ሉረድ ቃልዬ ሊዘጋ ነው። ቻርጅ አድርገህ ተመለስ። ካቆምንበት እንጀምራለን። ቻርጅ አድርገህ ተመለስ። እሺ ዳርስ እሺ ቃልዬ የስ ዳርያዝ እስኪመለስ ድረስ እኔ ቅድም እየጠየቅኩ ያለ ስልክ ገብቶብኝ ወጣው። አንደኛ ቄም መሰለክ፣ ሁለተኛው አንደኛው ላይ ብቻ። እሺ ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል ሚለው ነገረ ሰው ላይ ያለው ትምህርት እነሱ የሚያምኑት ደነጃፒ የሚያምኑት አይነትና ካሎራው ሚት አርግ አንተ ዝንጀሮ ያውሽ ሚት አርግ ያለ እና ኦኬ ቤትሻ ነሽ ያንቺ ነው። አይ ቲንክ ቤትሻ ሚት አርጊ እና ሰው ደግሞ አሁን ሰው መንፈስ ነፍስ ስጋ አለው የሚለው ማለት ነው። የሁለቱ ነገረ ሰው ላይ ያለው የሁለቱ ምልከታ የፈለኩትን ብቀበል ክርስቶሎጂ ላይ ወይም ሌላ ስላሴ ላይ ወይም ደግሞ ክርስቶሎጂ ላይ ምንም አይነት ችግር አመጣም ምናምን የሚሉ ሰዎች አሉ። እና እሱ ላይ እንዴት ነው ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል የሚለውን ትምህርት የሚቀበሉ ሰዎች ክርስቶሎጂያቸውን አይነካም ወይ የሚለውን እስኪ ደግሞ የሚነካ ከሆነ እንዴት እንደሚነካ እንድታብራራ ነው። ቀደም አንስቻለሁ። ክሪስቶሎጂ ይነካል። ይቅርታ ባለቤቱን አስገቡት እንጂ እሱ ሶሪ ኦ ማይ ጋድ እሺርኩኝ። እሺ ሶሪ ቃል ያልሰማውም ነበር ስልክ ገብቶብኝ ወጥቼ ነበር ለዛ ነው። እሺ ጆሽ መስነቶች ነበር ጆሽ ሄድበታለሁ እንጂ በእንደዚህ አይነት መንገድ ይሄ በጣም ፍራግመንትድ ሌየር ስንሰራ ለሰውነት ባህሪ ነገረ ክርስቶስ ላይ አደገኛ ችግር ይፈጠራል። ለዛ አሁን ስጠይቀው እንትና ዳርያስ በኋላ ላይ በደንብ እንሰማዋለን። እስቲ የሚያነሳቸውን ነገሮች በኋላ ላይ በደንብ እንሰማዋለን። በተለይ ከክሪስቶሎጂ አንፃር ክሪስቶሎጂዋን እንትን ዶጅ ሊያረጋት ሞክሯል ብዬ ያሰብኩት ግን ሲመጣ ሙሉ በሙሉ ከሰማሁት በኋላ እቀጥላለሁ። ክሪስቶሎጂ ላይ ኃይለኛ ችግር ነው። ሰው መንፈስ ነው አልክ። እሺ ስለዚህ እውነተኛ ማንነቱ መንፈሱ ነው። አምላክ ሰው ሆነ ስትል ምን ማለት ነው? አምላክ እኮ አስቀድሞ ወልድ እኮ በስፒሪቹዋል ስቴት ነበር የነበረው። መንፈስ ነው እኮ የምትለው መጀመሪያው ወልድ። ለምን ሲባል እንዴ ምክንያቱም እግዚአብሔር መንፈስ ነው ማቴሪያል አይደለም። ስለዚህ አሁን ሰው ያ መንፈስ ሆነ እያልክ ነው። አምላክ ሰው ሆነ ስትል መንፈስ ሆነ እያልክ ነው። ምን እያልክ ነው? ስለዚህ ክሪስቶሎጂ ላይ የማይሆን ችግር ነው የሚያመጣው። በአጭሩ ክሪስቶሎጂን በትክክል አርቲኩሌት ማድረግ እንዳትችለው ያደርጋል።
ስለዚህ ሰው መንፈስ ነው የሚለው ትምህርት አደገኛነቱ እንደውም ነገረ ክርስቶስን መንካቱ ነው ብዬ ነው ማለት። ለዛም ነገረ ድነት ለምላይ እንትን ነው ማለት ነው። ሰው ዋና ማንነታችን መንፈሳችን ከሆነ ጌታ ስጋችንን ሊያድን አልመጣም ማለት ነው። ይሄ ደግሞ ወደ ምን ይወስደናል? ወደ ዱዋሊዝም ይወስደናል። ያ ዱዋሊዝም ደግሞ ኒዮኖስቲሲዝም ነው የሚሆነው። ምክንያቱም ኦልሬዲ በሁለት ከፈልን፣ ማቴሪያል እና ኢማቴሪያል ብለን ከፈልን። ሰው ኢማቴሪያል ነው፣ ስለዚህ ማቴሪያሉ ሲግኒፊካንት አይደለም፣ ሊያድን የመጣው ማቴሪያሉን አይደለም እያለን ያለው which means በጣም አደገኛ የሆነ ኒዮኖስቲክ የሆነ ትምህርት ውስጥ ነው ምንገባው ብዬ ነው። ስለዚህ እኔ በተቻለ አቅም ሰው መንፈስ ነው የሚለውን ትምህርት ጠራርጎ ማስወጣት ያስፈልጋል። ዛሬ አስቀድሞ እውነት የተናገረው ነገር ሙሉ ወንጌል የተማርኩት ስጋ፣ ነፍስ፣ መንፈስ ነው ሰው ብዬ ነው የተማርኩት አለ። ትክክል ነው። እንደዛ ተብሎ ነው የሚነገረው ማለት ነው። ትራይኮቶሚ የሚቀበሉ አሉ፣ ዳይኮቶሚ የሚቀበሉ አሉ። ዛስ ነው ታውቁት። ግን ደግሞ ዳይኮቶሚው ኤንሸንት ቸርች ላይ እንትን አለው፣ ጥሩ ኮንሰንሰስ አለው። ትራይኮቶሚ የሚቀበሉም ግን የሉም ማለት ደግሞ አይደለም። ስለዚህ ትራይኮቶሚ እና ዳይኮቶሚ ምንም የሚነካብን ነገር የለም። ግን ደግሞ ሰው ስጋ መንፈስ ነው ነፍስ አለው ስጋ ውስጥ ያራል የሚለው ሐሳብ ግን ብዙ ችግር ያመጣል። የመጀመሪያው የኖስቲክ ጉዳይ ነው ብያቸዋለሁ። ግን ደግሞ ሶስት ነገር ላስቀምጥ። የመጀመሪያው ኖስቲክ ነው ብያቸዋለሁ። ሁለተኛው ወደ አቡሊናሪዮሳዊ ኑፋቄም ያስገባል። ምክንያቱም ሰው መንፈስ ነው ብላችኋል። ሰው መንፈስ ነው ብላችኋል አይደል? እሺ። ስለዚህ ሰው መንፈስ ነው ካላችሁ በኋላ ከዛ በኋላ ነፍስ አለው ብላችኋል። በመንፈሱ በስጋ ውስጥ ያድራል ብላችኋል። ስለዚህ ምን እያደረጋችሁ ነው? እውነተኛው ማንነታችን መንፈሳችን ነው እያላችሁ ስለሆነ የኢየሱስም ሰው ሆነ ስንል ትክክለኛው ማንነቱ ወር ደግሞ ዋና ማንነቱ መንፈሱ ነው እያላችሁ ነው። ይሄን ነበር ጠይቀኝ ነበር። ዋና ማንነቱ መንፈሱ ነው እያላችሁ ነው ያለው። ማተር የሚያደርገው ከእግዚአብሔር ጋር የሚያገናኘው ያ መንፈሱ ነው እያላችሁ ነው ያለው። ኦኬ። ስለዚህ የኢየሱስ ክርስቶስ ይሄ ሰውነቱ ስጋው ማለት ነው ሶማው ዝም ብሎ ልክኛ አሁን ለኛ እንደተባለው ማደሪያው ከሆነ እና ዋና ማንነቱ መንፈሱ ከሆነ የክርስቶስ ይሄ ሂውማን ማይንድ ወይም ደግሞ አቡሊናሪዮስ የለውም የሚለው ማለት ነው። እሱ በምን መንገድ ነው ያለው ታዲያ? ምክንያቱም ይሄ ኢጎ ምናምን የሚሸከመው እሱ ነው ስለሚሉ ማለት። ስለዚህ ኦልሬዲ ለምንድን ነው ኦቨርራይድ የማያደርገው ይሄ መንፈስ የተባለው ነገር ማለት ነው? ኦቨርራይድ የማያደርግበት ምንም አይነት ምክንያት የለም። ስለዚህ ኢየሱስ ክርስቶስ ፉሊ ሂውማን አይሆንም ማለት ነው። በዛ መንገድ ነፍስ ያለው ብላችሁ ስትጠሩ ያቺ ነፍስ የተፈጠረች ነች ያልተፈጠረች ሲባል የተፈጠረ ከተባለ ኦልሬዲ ያቺ የተፈጠረችው የክርስቶስ የተባለችው ዋና ማንነቱ ካልሆነች በአጭሩ በመንፈሱ ወይ ደግሞ በመለኮታዊ ባህሪው በመለኮታዊ እንትኑ በሎጎስ ማለት ነው በሱ እንትን አድርጓል እያልን ያለ ኦቨርራይት ተደርጓል እያልን ያለ። ኦኬ። ስለዚህ በጣም አደገኛ ኑፋቄ ነው። ስለዚህ ወደ አቡሊናሪዮሳዊነትም የመምራት አቅም አለው ብዬ አስባለሁ። ቀጥሎ ደግሞ የዶሴቲዝም ወይ ደግሞ የዚህ ኖስቲሲዝም ጉዳይ ነው። ከዛ በኋላ ደግሞ ባዲሊ ሪዘሬክሽንን ደግሞ እንትን የማድረግ ክርስቶስ አሁን ሲነሳ በመንፈሳዊ ስቴት ነው የተነሳው ወይስ ደግሞ ሰብአዊ እንትን አለው ሰብአዊ ባህሪ ይዞ ነው የተነሳው? ምክንያቱም ሰው መንፈስ ነው ብላችኋል። ዋና ማንነታችን መንፈሳችን ነው ብላችኋል። ዋና ማንነታችን መንፈሳችን ከሆነ ክርስቶስ ከዚህ በኋላ ለዘላለም የሚኖርበት ዋና ያልሆነ ማንነት አለው ማለት ነው ወይስ ደግሞ ባዲሊ ሪዘሬክሽን አልተደረገም በክርስቶስ? መንፈሱ ነው የተነሳው። ስለዚህ በመንፈሳዊ ስቴት ከሆነ የተነሳው በአጭሩ በቃ ሲምፕሊ አሁንም ወደ ኖስቲክ ኑፋቄ ገብታችኋል። በጣም አደገኛ፣ በጣም መጥፎ። ስለዚህ ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል የሚለው ትምህርት ነገረ ክርስቶስን ሄዶ ስለሚነካ ነው ለነገረ ድነት አደጋ የሚሆነው ማለት ነው። ሶ ቅድም ብየዋለሁ፣ ጤናማ የሆኑ ወንጌል አማኞች ጋር ወንጌላውያን ቤተክርስቲያናት ጋር ይሄ ትምህርት የለም። ቅድም አለ ዳርያዝም እኔ ጃፒ ጋር ነው የተማርኩት አለ። ባለፈው ብያቸዋለሁ። ከነ ጃፒ ጋር ከነ ተዘራ ጋር ለምሳሌ የሚመጡ እንዲህ ስም የምጠራው ኦልሬዲ የቤተክርስቲያኔ ስልጣን ስላለኝ ማለትም ባለስልጣን እያልኩ አይደለም። በቤተክርስቲያኔ ስልጣን መሰረት ነው የምጠራው። ምክንያቱም ቤተክርስቲያኔ እንደ ክርስቲያን ስለማጠራቸው ማለት ነው። የዳኑ ናቸው አማኞች ናቸው ብላ አጠራቸው እነዛን ሰዎች። ኢቭን ደብዳቤ አትለዋወጥም፣ ኬሲ ደብዳቤ አትለዋወጥም። እንደ ቤተክርስቲያን እንትን አታረጋቸው፣ እንደ ቤተክርስቲያን አይደንቲፋይ በጭራሽ አታረጋቸው እነዚህ ሰዎች ማለት ነው። ከዛ የሚመጣ ሰው እና ቤተክርስቲያን አጥቢያ መቀየር ፈልጌ ነው ርቆኝ ነው እና እዚህ መከታተል ፈልጌ ነው ምናምን ቢል ከተለያየ ቤተክርስቲያን የሚመጡትን ትቀበላለች። ታውቃላችሁ፣ ከወንጌል አማኞች ከማንም ቢመጡ ትቀበላለች። ከነዚህ ሰዎች የሚመጡትን ግን አትቀበልም። እና ከተቀበለችም ደህንነት አስተምራ ነው እንደገና አጥምቃ ምናምን ከልምድ ነው። እሺ የምነግራችሁ እዛው እንደዚህ አይነት ነገር ተፈጥሮ ስላየው ማለት ነውና ስለዚህ በቤተክርስቲያን በኤምኬሲ በኩል ብትመለከቱ እነዚህ ሰዎች እንደ ክርስቲያን እንደ ዳኑ ሰዎች ታይተው ከነሱ ጋር
ቤተክርስቲያናዊ የሆነ ተቋማዊ የሆነ ግንኙነት አይደረግም። እኔ ሌሎች አብያተ ክርስቲያናት ላይ ያለውን ነገር ስለማላውቅ ነውና ሌሎችም ተመሳሳይ ነገር ቢወስዱ ነው ጥሩ ብዬ አስባለሁ። እነዚህ ጋር ህብረት አይደረግም እንደ እንትን ማለት እንደ ቤተክርስቲያን ህብረት አይደረግም። እዚህ ውስጥ ያሉ ሰዎችን እንደዚህ አይነት ትምህርት የሚያስተምሩ ሰዎችን ግን ያው በየዋህነት መንፈስ ልናቀናቸው ይገባል። እስከቀኑ ድረስ በጣም እንቢተኝነት ካለባቸውና በጣም በእንቢተኝነት ውስጥ የሚኖሩ ከሆነ ኮምፕሊትሊ እንትን መገለል አለባቸው ብዬ አስባለሁ። እንደ ወንድምም መታየት አለባቸው ብዬ አላስብም። አሁን ዳርያስን እያወራ ነው እንደዚህ። ስለዚህ እያወራ ነው ባለበት በዚህ ሁኔታ እየተማመንን መቀጠል አለብን። የሚደግፈው ምንም አይነት ማስረጃ ከሌለ ከፕሮቴስታንቲዝም፣ ከቸርች ፋዘርስ እንደዚሁም በጣም ጥንታዊ ከሆኑ ኤክስትራ ቢብሊካል ከሆኑ ሶርሶች ከአይሁዳውያን ሶርሶች ምናምን የሚደግፈው ነገር ከሌለና ከ19ኛው ክፍለ ዘመን ጀምሮ በመጣ በኒው ኤጅ ሙቭመንት በእነ ኬኔት ሄገን ትምህርት ውስጥ በመጣ ነገር ከሆነ የምንሄደው ኢትስ በጣም ዴንጀረስ እና አይ ቲንክ እንደዛ መሆን አለበት። ቤቴን ልክ ነሽ እንዳልገባን ነው የሚያስቡት። በጣም በጣም መንፈሳዊ እውቀት እንደሚጎላችሁ ነው የሚያስቡት። ዘው እና አፈጋሪ ነው ይሄ እንደዛ ክሪስቶሎጂ ላይ ችግር ባይፈጥር ኖሮ መች ከራከራለሁ ቁጭ ብዬ ጊዜ ለምን አጠፋው? ያ ልክ ነህ ቃልዬ። ትምህርታቸው እንደዛ እንዳልገባክ ነው የሚያስቡት። ከዛ ደግሞ እኔ የተወሰነ የሆነ ጊዜ ላይ የዩኒቨርሲቲ ተማሪዎች ያለን ጓደኞች ጋብዘውኝ ሄጄ ነበረ እነሱ ቸርች፣ ይሄ ፓስተር ክሪስ እንትን የሚልበት ቸርች ማለት የተወሰነ አይቻቸዋለሁ። እና ትምህርቱ በእንደዚህ ነው የሚጀምረው። ሰው መንፈስ ነው የመጀመሪያ ልክ አሁን ደህንነት ስትማር ትምህርተ እግዚአብሔር ምናምን ተብሎ እንደሚሰጥቅ የትምህርተ ሰው ላይ ስትማር ሰው መንፈስ ነው ነፍስ አለው ምናምን በስጋ ውስጥ ያድራል በሚለው ይጀምራሉ። ከዛ በኋላ ዲፕ እየሄደ ነው የሚገባው። አሁን ኃይሉ የሚያስተምሩት አይነት እኛ ትንንሽ እግዚአብሔሮች ነን፣ ከዛ ደግሞ እግዚአብሔር ነን፣ አንበሳ አንበሳን ይወልዳል፣ ሰው ሰውን ይወልዳል፣ እግዚአብሔርን ይወልዳል የሚል ቃል በቃ እንደዚህ አይነት ነገሮችን ሲሉ ነበር ምን ሰማውና ትምህርታቸው ከዚህ ጀምሮ በጣም በጣም ሰይጣናዊ ትምህርት እንደሚያስተምሩ ያኔ ነው እኔም የተወሰነ ያዩዋቸው። ለዛም ነው ይህን ትምህርት በጣም መቃወም ያለብን ማለት ነው። እሺ ጆሽ ጥያቄ ያለ ከአንድ ቁጥር እየጻፈ ነበር። ጥያቄ ሳይሆን ቃልዬ አንድ የሆነ ሀሳብ ለመናገር ነው፣ ግን የአንድ ደቂቃ ምስክርነት ይፈቀድልኛል? አንዲት ደቂቃ 20 አይደለም 30 አይደለም። ቀጥል። ባለቤቷም ትፈቅዳለች ብዬ አስባለሁ። እሺ ከተፈቀደልኝ አንድ እውነት ልናገር። ጌታን ነው የምላችሁ፣ አልዋሽም። ይኸው በእግዚአብሔር ፊት ያ ትምህርትን ስጠጣ መጀመሪያ በፊታችን ወይ ከላይ ሌላ ነው የምንመስለው፣ በውስጥ ግን ትዕቢተኛ ሌሎችን አብያተ ክርስቲያናት ትንቃለህ። አያውቁም፣ አልተማሩም፣ ገና ናቸው፣ አልገባቸውም፣ አላደጉም። ይሄ ነገር በውስጣችን ያለን እውነቴን ነው የምነግራችሁ። አንደኛ ነገር ይሄ ነው። በቃ እንደዛ ነው የምናስበው፣ ሌሎችን በሙሉ ማለት ነው። ሀምብል ሆነ ወደ እግዚአብሔር ቃል ካልተመለስክ እንደዛ በቃ እንትን አይደለም። እኔን ቻሌንጅ ያደረገኝ እውነተኛ ቃል ልንገራችሁ። ጌታ አሁን ሲናገር የነበረው ልጅ የመጀመሪያው ላይ ያለው የመጀመሪያውን የጠቀሰው የዘፍጥረት 1:27 እንደ እንትን ነው የምንጠቅሳት። በቃ እንደ ቦልድ በቃ የሆነ ጥቅስ የያዝን ነው የሚመስለን። እኔን ቻሌንጅ ያደረገኝ እግዚአብሔር ይባርከው አንድ ፓስተር አለ እና ጆሽ እችኛዋን ለምን አታነባትም አለኝ። ምዕራፍ 2 ላይ ያለችዋል ይኸው እችን የነገረኝ የመጀመሪያ ጊዜ ከአይምሮ የወጣው የዛ ትምህርት በዚህ ሀሳብ ነው። ምዕራፍ 2 ቁጥር 4 ነው የነገረኝ። ሌላ ምንም አላለኝም። ደግሞ እሱ አትሊስት በቲዮሎጂ ተምሮ ብዙ ነገር የሚያውቅ ነው። እኔ ደግሞ አንዲትም እንኳን ያን ወቅት ላይ አንዲትም የቲዮሎጂ ስኩል እንኳን ምንም እንኳን የማውቀው ነገር አልነበረኝም። ትዕቢት ብቻ ነበረኝ። ግን ከላይ ስታይ ግን ሚስኪን ነኝ። እውነቴን ነው የምነግራችሁ። ትዕቢት የምለው ለዓለማውያን ወይ ምናምን ሳይሆን ሙሉ ወንጌል በለው ቃለ ሕይወት በለው መሰረተ ክርስቶስ በለው ማንም በለው እነዚህ አያውቁም፣ ገና ናቸው፣ ያላደጉ ባይ ነበርኩኝ ማለት ነው። ይህው እችን ቃል ላንብባትና ጨርሻለሁ። ይሄ ነው ምስክርነቱ። ትዕቢት አለበት ልላችሁ ብዬ ነው። ከላይ ሚስኪን ትመስላለህ፣ በውስጥ ግን ወንድሞችን እንዴት እንደምትንቅ። ዘፍጥረት ምዕራፍ 4 ላይ እንዲጠየቅልኝ የምፈልገው ያ ልጅ ማለት ነው። መቼም እዚህ እኔ አማርኛ እንኳን ያው አልተፈተንኩም። እዛ ያን ወቅት ላይ ያልደረስኩም፣ ኢትዮጵያ ውስጥ አልነበርኩም። አማርኛ የተማራችሁ የምታውቁ ትክክለኛ የአማርኛ ትምህርትን የተማራችሁና ወይ ደግሞ ዩኒቨርሲቲ ነጥብ ያመጣችሁበት ካላችሁ ይሄ ቃል ይገባችኋል። የሚናገረው እንዲህ ነው የሚለው፣ ላንብበው።
እግዚአብሔር አምላክ ሰማያት በአዲሱ መደበኛ ትርጉም ነው የማነበው። ሰማያትንና ምድርን በፈጠረ ጊዜ የተከናወነው እንደዚህ ነበረ ብሎ ከተናገረ ሰማይና ምድር ሲፈጠሩ በዛ ውስጥ ያለው ሁሉ ነገር የተደረገው እንዲህ ነበረ ሲለን ወደ ኋላ ነው የሚወስደን ያለው ወይስ አዲስ ነገር ነው የሚናገር ያለው ነው? ከዛ በኋላ ይሄ እንዲጠየቅልኝ ይፈልጋለሁ። ቃሌ ለልጁ ይህን እንድጠይቀው። ይሄኛው ጥያቄ ምንድነው? እግዚአብሔር አምላክ ሰማያትና ምድርን በፈጠረ ጊዜ የተከናወነው እንዲህ ነበረ ካለን አማርኛችን እኮ ግልጽ ነው። በቃ እንዲህ ነበረ። የትኛው? በአንደኛው ቀን፣ በሁለተኛው ቀን፣ ሶስተኛ ብሎ እስከ ስድስተኛ ቀን የተሰራው ነገር እንዲህ ነበረ ብሎ ምዕራፍ 2 ማብራሪያ ይሰጠናል። 4 ነጥብ ተዘጋ። ምዕራፍ 5 ላይም ስንሄድ ደግሞ እንዲሁ ስለ አዳም ሲናገር እንዲህ ነው የሚለን። የአዳም ትውልድ ሐረግ እንደሚከተለው ነው። እግዚአብሔር ሰውን ሲፈጥረው አለ ሲፈጥረው የተፈጠረበት ቀን እንግዲህ በስድስተኛው ነው። በራሱ አምሳል አበጀው ይለናል። እንዴ እዚህ ጋር እኮ አበጀው ነው ያለን። እዛ ጋር ፈጠረው ያለውን ፈጠረውና አበጀውን ለያይተን ለምንድን ነው የምናየው ነው? እና ወንድና ሴት አድርጎ ፈጠራቸው፣ በተበጁበት ቀን ወንድና ሴት አድርጎ ፈጠራቸው ይለናል። ይኸው መንፈስ ወንድና ሴት ነገር የለው። ትላንትና ነው መቼ ነው በቀደምነት ሜሎስ ሲናገር ነበር፣ ለአንዱ ቻሌንጅ ሲያደርገው ነበር። ወንድና ሴት አድርጎ ፈጠራቸው። የተፈጠረው ወንድና ሴት የሚኖረው እንግዲህ የተፈጠረው ከሆነ ፍጥረት ወንድና ሴት ሊኖረው የሚችለው ቁሳዊ አካል ካለው ነው። እና ተፈጠሩ የሚለውም እነሱን ነው። ባረካቸው በፈጠራቸውም ጊዜ ብዙ ተባዙ ብሎ ይሄ ሁሉ የተነገረ ዘፍጥረት 1 ቁጥር 27 ላይ ያለውና ዘፍጥረት 2 ቁጥር 7 ላይ ያለው አንድ እንደሆነ እየነገረ ነው። ይሄው ወደኋላ ተመልሶ ነው የሚተርትልን ያለው ዘፍጥረት 5 እና ይሄ ነገር ሊጠየቅ ፈልጋለሁ ለልጁ። ምክንያቱ እነዚህ ቃላቶች ናቸው። እኔን ቻሌንጅ አድርገው ምንም ያለ ምንም ሌላው ነገር ይሄ መንፈስ ነው ምናምን የሚለውን ነገር ወዲያውኑ መፍትሄ ያገኘበት እነዚህ ናቸው ማለት ነው። ምንም በቃ ልመልሰው ልከራከርበት። በተለይ ከጥቅስ ወደ ጥቅስ ነጣሪዎች ነን የነበር ነው። ከጥቅስ ወደ ጥቅስ አውዲዞ መከተልና አውዲዞ መፍታት የሚባል ነገር የለም። እሺ አነበብከው ነው የተባልኩት። እኛው ዘፍጥረትን እዚህ ጋር ፈጠረ፣ እዚህ ጋር ደግሞ አበጀ ብዬ ስናገር እሺ ይህን ማበጀት ሴት ልትከተው ነው ያለኝ። እስኪ አስበው አለኝ። በትግርኛው ነው የማነበው መጽሐፉን ያኔ ያነበብኩት እንዲህ ነው። እግዚአብሔር አምላክ ምድርን በፈጠረ ጊዜ የተከናወነው እንዲህ ነበር ብሎ ወደኋላ ነው እንጂ የወሰደን እንደ አዲስ እዚህ ጋር የተፈጠረ የለም። እንደገና ካየነው እዛው ቁጥር ላይ እንዲጠየቅ ልጁ የምፈልገው ምዕራፍ 2 ላይ በአጠቃላይ ሰው በስድስተኛው ቀን ተፈጥሮ ያበቀሉት ደግሞ የበቀለ ምናምን ካለ እግዚአብሔር አለ ሆነ የሚሉና የሚተማመኑ ከሆነ እንደዛ ከዛ በኋላ አይደለም ወይ የወጡት ዛፎቹ የወጡት ከሰው በኋላ አይደለም ወይ? አዳም ውሃ ካጠጣ በኋላ አይደለም? ከኤደን ገነት ውሃ ከጠጡ በኋላ አይደለም ወይ? እና እነዚህን እንድጠይቀው ልጁን እፈልጋለሁ። ምናልባት ልቡ ከተመለሰ በቃ ለመዳን የሚፈልግ እውነትን የሚፈልግ ከሆነ እሱ እንድጠይቀው ነው። ቃሌ አመሰግናለሁ። ያ ሲመስለኝ የዘፍጥረት ምዕራፍ 2ን ሐሳብ ቁጥር 4ን አሁን ያልከውን ነገር በጣም ብለር አድርገው ነው የሚያልፉት ማለት ነው። እቺ የሰማይና ምድር ልደት ይህ ነው የምትለዋን ሐሳብ በጭራሽ አያነሷት። መጽሐፍ ቅዱስ ይዘሃል ጆሽ? አንብብል ወይስ በድሮ? አይ ምዕራፍ 5 ላይ ሂድና ኦኬ የሆነ ነገር ታነብልናለህ። እሺ ምዕራፍ 5 ላይ ከቁጥር 1 እስከ 3 ያለውን ሐሳብ አንብበው። እሺ አዲሱ መደበኛ ትርጉም ነው ወይ ደግሞ ያንን ማንበብ እችላለሁ? ይሄ ችግር የለውም። እሺ የአዳም ትውልድ ሐረግ እንደሚከተለው ነው። እግዚአብሔር ሰውን ሲፈጥረው በራሱ አምሳል አበጀው፣ ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። በተፈጠሩም ጊዜ ሰው ብሎ ጠራቸው። አዳም ዕድሜው 130 ዓመት በሆነ ጊዜ እርሱን ራሱን የሚመስል ወንድ ልጅ ወለደ፣ ስሙንም ሴት ብሎ ጠራው። እሺ እግዚአብሔር ሰውን በገዛ መልኩ ሲፈጥር ወንድና ሴት አድርጎ ፈጠራቸው እያለ ይናገራል። አሁን ዘፍጥረት ምዕራፍ 5 የሚናገረው ስለ ዘፍጥረት ምዕራፍ 1 አፈጣጠር ነው ወይስ ስለ ዘፍጥረት ምዕራፍ 2 ወይስ ደግሞ ሌላ ሶስተኛ የፍጥረት አካውንት እያስቀመጠ ነው? እንዲህ ብትጠየቅ መልስ ምንድን ነው?
ነው ቃልዬ። ያ እንዲህ ብትጠይቅ አሁን አንተ ሰው መንፈስ ነው ብለህ አመንክና ሁለቱ አካውንቶች የመጀመሪያ መንፈስ ተፈጠረ። ያ መንፈስ ማቴሪያሉ ባይ ዘ ወይ ኖስቲኮች ቃል በቃል ይሉታል። ይሄ ያ መንፈስ ከዛ ማቴሪያሉ ይሄ ፍላውድ ነው እነሱ ይሉታል። የተበላሸ አለ ይሉታል። የተበላሸው ስጋ ውስጥ ተቀመጠ ነው የሚሉት እነሱ። ግን ስጋ ውስጥ አደረ መንፈስ በስጋ ውስጥ ተቀመጠ ምን የፈጠረው መጀመሪያ ይላል። ስለዚህ እዚህ ጋር ሁለት ክሬሽን አካውንት አለ እያልከኝ ነው ማለት ነው። እነሱን ብትሆን እነሱን ኮንኩኝ እንደዛ ከሆነ እንደዛ ነው የሚያመለክተው። ለእኔ ግን መጽሐፉ እንደሚነግረው ግን ምዕራፍ 2 ላይ እና ምዕራፍ 1 ያለውን ግንኙነት የሚገባ ከሆነ የኋላውን አምጥቶ ሰው እንዴት እንደተፈጠረ መንፈስ ከመፈጠሩ በፊት እግዚአብሔር ከጭቃ ከአፈር እንደሰራው ሰውን ስለሚገልጽ አሰራሩን ነው የነገረን። እንዴት ብሎ እንዴት እንደተከናወነ ነው የነገረን። እውነተኛ ማብራሪያማ እሱ ነው። ግን አሁን እንደነሱ አክት ልታረግ ነው። አሁን እንደነሱ እየመጡ ስላልሆነ የእነሱን ሮል ወስደህ አክት ልታደርግ ነው ካሉ እንዲሰሙ ማለት ነው። አሃ እንደ ድሮ ሐሳቤ ከሆነ ሌላ ነው። እሱን ነው የፈለኩት። አሁን አክት እያደረግን ነው አንተ እነሱ ሆነ ማለት ነው። አሃ ኦኬ። እንደዛ ከሆነ እዚህ ጋር መጀመሪያ ላይ ሰው መንፈስ ተፈጥሯል። እንዲያውም የምለው ብዙ ጊዜ መንፈስ ተፈጥሯል አየር ላይ ነው የነበረው። አዳምና ሔዋን የሚባል ወንድና ሴት መንፈስ አለ ብለህ ነው የምትናገረው። አፍ ሞልቶ ባይናገረውም ወንድና ሴት መንፈስ ግን ኦልሬዲ ተፈጥሮ አየር ላይ ነው የነበሩት። ምዕራፍ 2 ላይ ሰውን ካበጀው በኋላ መቼ እንጃ አፋችን ሞልቶ ባይናገረውም ውስጣችን ግን የሚመስለው እሱን ነው። ያ ተፈጥሮ የነበረውን አየር ላይ የነበረውን አዳም እንደ ኦክሲጅን እኛ እንደምንስበው እግዚአብሔር ብሎ ወደ ውስጥ ስቦ አዳም ላይ እንደገና ከተተበት ነው የምንለው። ከዛ በኋላ ደግሞ ሔዋንን ደግሞ ከዛ በጅቶ ለሔዋን ግን እፍ አለባት የሚል ነገር ደግሞ አናገኝም። ስለዚህ ነገር የተዛባ ይሆናል ትምህርቱ ማለት ነው። ያ ግን የተዛባም ሆኖ የመጀመሪያው ዘፍጥረት የመጀመሪያው አካውንት ስለመንፈስ መፈጠር ነው። ሁለተኛው ደግሞ ማቴሪያሉ የሆነው ስጋ ውስጥ መንፈስ ስለማደሩ ለየብቻ ተፈጥሮ ነበረ። መንፈስ አየር ላይ ነበር። ከዛ በኋላ ማለት የአባባላቸው ነው። እግዚአብሔራዊ ዓለም የሚባል አለ። አይዶን የት እንደሆነ አላውቀውም። እግዚአብሔራዊ ዓለም መጽሐፍ ቅዱስ እንደዛ አይለኝም። እግዚአብሔር በዓለም ውስጥ የሆነ ማቴሪያል ውስጥ ይኖራል ብዬ አላምንም። እና እግዚአብሔር ዓለም ውስጥ ነበሩ ነው የሚለው ሰውና ወንድና ሴት። ከዛ በኋላ አፈር ተበጀ፣ የሆነ ዕቃ ነው ማቴሪያል ነው፣ በእጁ አበጀው፣ እሱ ስር መንፈስ ከተተ ነው የሚሉት ማለት ነው። የምንል ነበር። ይሄን ይዘህ አሁን የዘፍጥረት ምዕራፍ 5ቱን እግዚአብሔር ሰውን በዛ መልኩ በፈጠረው ጊዜ የሚለውን ሐሳብ አነበብክልንና አስነበብኩና ከዛ አሁን የዘፍጥረት 5ቱ ይህ የፍጥረት አካውንት ስለ ዘፍጥረት አንዱ ፍጥረት ነው የሚናገረው፣ ስለ ዘፍጥረት 2ቱ ወይስ ደግሞ ሌላ ሶስተኛ የፍጥረት አካውንት ነው ብዬ ጠየቅኩኝ። መልሱ ይሄ የሚናገረው ስለ ዘፍጥረት 2 ላይ ነው። የዘፍጥረቱ አሁን ባለኝ መረዳት ነው። በፊት የነበረኝን አይዶን ነው ኢግኖር አድርጌዋለሁ። ሶሪ ቃል አይ በፊት የነበረህን ነው። አዎ ለዛ ነው ባይፈልግም አንተ በኢየሱስ ማሰብ በፊት የነበረኝ ሐሳብ እኮ አልኩ ከአይምሮ እንዴትም እንደወጣ ጌታን ያወጣልኝ እንዳላስበው አድርጎን ያወጣልኝ። ግን የነበረንን ሐሳብ ነው የማውቀው እንጂ ይሄ የተምታታ ለራሱ ግራ የሚያጋባ ስለሆነ አሁን ስጠይቀኝ ራሱ እኮ ግራ ነው የሚገባኝ ያለው እንደነሱ ዘፍጥረት 5 ማለት ነው። እንትን ማብራራት በጣም ከባድ ነው። በጣም ሃይስት ብለው ነው የሚሆኑ ለመሰል ዘፍጥረት 5 ላይ እግዚአብሔር በመልኩ እንደምሳሌው የፈጠረው ሰው አለ ይላል። ኦኬ ስለዚህ እንደዛ ከሆነ ወንድና ሴት አድርጎ ፈጠራቸው የሚለው በቀጥታ በመልኩ እንደምሳሌው ብሎ ስለሚናገር ቀጥታ እግዚአብሔር ዘፍጥረት 1 ላይ የተናገረው ስለሆነ የሚናገረው ሰው ወንድና ሴት ተደርጎ ራሱ የተፈጠረው እዛው ዘፍጥረት 1 ላይ ነው ያለቀው። ስለዚህ ዘፍጥረት 1 ዘፍጥረት 2 እና ዘፍጥረት 5 አንድ አካውንት ነው፣ አንድ ክሬሽን አካውንት ነው የሚለው ነው ኮሄረንት የሚሆነው። ካልሆነ ጭንቀት ነው በቃ። አሁን ለኛ አሁንም አላለኝ መረዳት ቃልዬ አንድ ነው። ይሄ ሶስቱ ለኔ አንድ ነው። ካልሆነ ግን የዘፍጥረት 1 ላይ ቆሜ ግን እዚህ ጋር ይሄንን ካመጣውና በእነሱ አስተሳሰብ በነበረው ካለን ኢቭን መንፈስ ጾታ አለው እስከ ማለት ወይ ደግሞ ጾታ ለመንፈስ አለው ብዬ ልናገር ነው ማለት ነው። ምናልባት ሰሞኑን ሲወራ እንደነበረው የእግዚአብሔር መልክም እሱን ነው ልንል ነው ማለት ነው። እኔ ልቀይር፣ በጣም አደገኛ ነው። ልቀይር። እንደዛ ነው የሚባለው። ምንድነው የሚባለው? አሁን ቃሌ ከኔ ጋር እናወራ።
እግዚአብሔር ዘፍጥረት 1:26 ላይ ሰውን ፈጥሮታል። ሰው በእግዚአብሔር ውስጥ ነበረ፣ ከእግዚአብሔር ጋር ኢተርናል ነበረ። ዘፍጥረት 1:26 ላይ ሰውን ፈጠረው። ያ የተፈጠረው ሰው መንፈስ ነው። ምዕራፍ 2 ላይ ለዚህ ለተፈጠረው ሰው በምድር ላይ ኤግዚስት እንዲያደርግ በፍጥረት ዓለም ላይ ኤግዚስት እንዲያደርግ በፍጥረታዊ በምድር ነገር ላይ ኤግዚስት ማድረግ ስላለበት ለምድር ኤግዚስት በሚመቸው አካል ከምድር አፈር አበጀውና ያ የፈጠረውን ከሱ ውስጥ የወጣውን ሰው መንፈስ የሆነውን ሰው እዛ በምድር ላይ ኤግዚስት እንዲያደርግ በፈጠረው አካል ውስጥ አስቀመጠው። እንደዚህ ነው ምን በል እሺ፣ እንደዛ ካልክ ተስፍሽ ጥያቄ ተመልሳለህ ማለት ነው። እዛው ላይ አዳም 130 ዓመት ኖረ ይላልና በየትኛው ስቴት ነው 130 ዓመት የኖረው ታዲያ? መጀመሪያ ያልገባህ መጀመሪያ መስማማት ያለብን በዚህ ኤግዚስት ባደረገው አንተ ይዛቸዋል። ያልገባህ ብለህ ጀመርክ። አየህ፣ ይዛቸዋል። ቃልዬ ከታች ያለው እየሰማ ነው። እነ ሪፎርምድ የሚሉት ያሉትን ልትመልሰው ነው ወይ ወደዛ እያሉ እኮ ልትመልሰው ነው ወይ? ለዛ ነው ከዚህ ሰው ከእግዚአብሔር ውስጥ ስለወጣ ከውስጡ ኢተርናል ነው። ስለዚህ ያ የተፈጠረው ሰው በሱ ኢሜጅ የተፈጠረ እንደ እግዚአብሔር የሆነው ነው ሰው የፈጠረው። ለዚህ ነው መጽሐፍ ቅዱስ እናንተ አማልክት ናችሁ ተብሎ የተባለው መጽሐፍ ቅዱስ ማለት ነው። በእግዚአብሔር መልክ ማለት መንፈስ ስለሆነ ነው አይደል? በእግዚአብሔር መልክ የተባለው ከእግዚአብሔር ውስጥ ነው የወጣ ነው። እኔ አይደለም በእግዚአብሔር እኔ አይደለም ቶሎ መጠበቂያ ቃሌ ልክ ነው። እንደዛ ጠይቆ ተስሜ በቀደም እንትና ቤት ኮኪ ቤት የሰማሁት እኮ እንደዛ ነው። መንፈሳችን ነው መንፈሱ ብሏል። እና የሚመስለው ያለው መንፈሳችን መንፈስ ከእግዚአብሔር የሆነ የእግዚአብሔር መንፈስ ነው እሱ ነው እኮ ብሎ ነው ሲናገሩ የነበሩት። እዛ ከሰማሁ እየሰቀጠጠኝ እኮ ነው የምሰማው እኮ እኔ ራሴ ማለት ነው። እና እኔ ታውቃለህ ኮሜንቱላ እዚህ መካከል አካል አልብሰውታል። ሪፎርምድ ያለው አሪፍ ነው። በዚህ መካከል ሰው መንፈስ ነው ብሎ የሚያምን የለም። እሺ ከመካከላችን አክት እያደረግን ነው። ኤኒዌይስ ከባድ የሚያደርገው ለመጋቢዎች ልከው ጉድ እንዳያደርጉኝ እንጂ ታየኝ። በቃ ለወንድማችን እንጸልይለት ወገኖች፣ ለተስፋሽ ስትባል እኔ እኮ ቃሌ በእውነት ትንሽ ሊያልበኝ እኮ ጀመረ። የምመልሰው ጠፍቶ ከምሬ ነው። ትንሽ ሊያልበኝ ጀመረ። ያ ለኛ ፊት አያደርግም። አንተ ነው እኔ እየሰቀጠጠኝ ነው የምሰማው ራሱ ሰማቸው መንፈስ ነው። ስለዚህ ያ ከእግዚአብሔር ውስጥ የወጣ ነው። ይሄ ደግሞ ኢተርናል ነበረ ከእግዚአብሔር ውስጥ ነው የወጣ ነው። እንደ እግዚአብሔር ነን። ይሄ ከእግዚአብሔር ውስጥ የወጣው ሰው በምድር ላይ ኤግዚስት እንዲያደርግ ባዘጋጀው አፈር ውስጥ አስቀመጠው። ለዚህ ነው እግዚአብሔር በምድር ላይ ለመንቀሳቀስ በምድር ላይ ለመስራት በምድር ላይ መንቀሳቀስ በሚችል አካል ካልሆነ እግዚአብሔር በምድር ላይ እንትን አያደርግም ብለው የሚያምኑት። አዎ ከባዱ ነገር ምን መሰለህ? ዘፍጥረት 5 በጣም ከባድ የሚያደርገው ግን ሰው በእግዚአብሔር መልክ ተፈጠረ ስትል መንፈስ ነው እያልክ ከሆነ ሰው ደግሞ በመልኩ ልክ በእግዚአብሔር መልክ እንደተፈጠረው ማለት እዛው ጥቅስ ላይ ነው እዛችሁ መስመር ላይ በእግዚአብሔር መልክ እንደተፈጠረው ሁሉ እሱ ደግሞ በመልኩ ልጆችን ወለደ ብሎ ይናገራል። ስለዚህ ስቲል ሰው በመልኩ ልጆችን ከወለደ ወንድና ሴት አድርጎ ከወለደ የወለደው መንፈስ አይደለም። ኦልሬዲ የተወለዱት በቃ ፊዚካል ቢንጎች። ስለዚህ በእግዚአብሔር መልክ የሚለውን ሐሳብ ኮምፕሊትሊ ዲስትሮይ ነው የሚያደርገው። የዘፍጥረት አንዱ ነው። አሁን ቃል ያልገባህ ምን መሰለህ? የእግዚአብሔር መልክ ስንል እኛ በምድር ኤግዚስት የሚያደርገው ቦዲ አይደለም እያልን ያለው እሱ ያ ስፒሪት የሆነ የሚቀመጥበት ነው። ምድር እግዚአብሔር ከፈጠረ በኋላ በምድር ያለውን ነገር ለመግዛት በምድር ላይ ኤግዚስት የሚያደርግ አካል ሰርቷል። ያ የሰራው አካል ከምድር አፈር አበጀው ይልና ያ መንፈስ ሳይገባበት በፊት የሆነ ጭቃ እኮ ነበረ። ስለዚህ በዛ ጭቃ ውስጥ ነው መንፈስ የተወለዱትም መንፈስ ናቸው ብለህ መንፈስ ወልዶ አዳም መንፈስ ወልዶ ከዛ በኋላ
ያንን መንፈስ እዛ ጭቃ ውስጥ ከተተው ካላልክ በስተቀር ታዲያ እንደዛ እኮ ነው። ታዲያ ይኸውልህ ለመሰለህ ቃል ይሄ ዘፍጥረት 2 ላይ እንደዛ እኮ ነው የሚሉት እኮ እንደዛ ነው የሚሉት እኮ ጌታ ሰው አትይት መጨረሻ እኮ ሰቃጥ ነገር ነው። ቀድም እኮ እንደዛ እኮ አይደል? አዎ ባረካቸው ብሎ ቀጥልሽ ተስ ዘፍጥረት 2 እኮ የሚሉት ዘፍጥረት 2 ከምድር የተበጀው ይሄ አፈሩ ጭቃው በምድር ላይ ኤግዚስት ለማድረግ ነው የተበጀው። ግን ያንን እፍ ብሎበት ሰውየው ውስጥ ያንን መንፈስ የፈጠረው መንፈስ ከማስገባቱ በፊት ያ በምድር በእጇ የተሰራው ከጭቃ የተሰራው ሰው የሚባል አይደለም። ልክ ያንን መንፈስ ሲከትበት እኛ መንፈስ ነው ሲከትበት ሰው ሕያው ነፍስ ያለው ሆነ የተባለው ያኔ ነው። ከዛ በፊት ግን ከጭቃ የተፈጠረው ጭቃ ነው፣ መሬት ነው። ከምድር ምድራዊ የተባልነው ለዚህ ነው። እኛ ሲባል ከእግዚአብሔር ስለወጣን መንፈስ ነን። አየህ ትምህርቱ። እሺ ኦልሬዲ እኮ ግን አሁን ሞተናል። እኔ እኮ ግራ የሚገባኝ ሌላው ሞተናል እኮ አይደል? በኃጢአታችን ምክንያት ሙታን ነበራችሁ ሲባል ይሄኛው ነው እንትኑ ይሄ ሰው መንፈስ ነው የተባለው ነገር ነው የሞተው ራሱ አሁን የተወለደው እሱ ስለሆነ ማለት ነው እኮ። እንደዛ ከሆነ ግን ታዲያ ሰው ድጋሚ ከመወለዱ በፊት ሰው ነበር ወይስ አልነበረም? ነው የሞተ ሰው ነበረ። ሰው ራሱ እንደ ሰው ግን ሞቷል ከተባለ ሰው አልነበረም እያልን ያለ ነው። ሰው በቃ ነፍስ ያለው እኮ ይሄ ሌላ ሩዝ በሙዝ የሆነ ትምህርት እኮ ቅድም እዛ ስናወራ ተስፍሽ አቴንዳንሱ ብቻ አይደለም የያዘው እኮ ቃልዬ ሁሉ ነገሩ ነው አይደል ይበላው ቃል ይዛ ቅድም እያወራ ያ እንትን ዘፍጥረት 1:27 ላይ 26 27 ላይ ይናገሩና 28 እዛው እኮ ባረካቸው አለና ብዙ ተባዙ አላቸው። እዛው የፈጠረውን ሰው ባረካልና ብዙ ተባዙ አላቸው ብዬ ቅድም ጠየቁት ማለት ነው። እዛ ቅድም ስናወራ ከነበረው ልጅ ጋራ ከነበረው ወንድም ጋራ ማለት ነው። እና መንፈስ ይባዛል ነው ወይ የምትለው? ተባዙ ያለው መንፈስ ነው ወይ የባረካቸው እንዲባዙ ያዘዘው ሲባል አዎ እሱ በቀጥታ አሁን ያለው እና እንዴት ይባዛሉ? መጨረሻ የጨረስነው እንዴት ይባዛሉ? እንዴት ነው የሚባዙት? እስኪ መንፈስ ከመንፈስ ጋር ምን አይነት ነገር አድርገው ምን አይነት ሩካቤ ተደርጎ ነው መንፈስ የሚወለደው የሚለውን ነገር እንትን ስል ያው ጠይቄ እመጣለሁ በሚል ያለቀው በእርግጥ። ስለዚህ መንፈስ ጾታ አለው ከተባለ መንፈስ ይባዛል ከተባለ አንደኛ አንዴ ነው እግዚአብሔር የባረከው። ብዙ ተባዙ ብሎ የባረከው አንዴ ነው። ቅድም ቃሌም እንዳለው ዘፍጥረት 5 ላይ በተባረኩበት መሰረት በዛው ዘፍጥረት 1:28 ላይ በተባረኩበት መሰረት ነው ብዙ ተባዙ ተብሎ ብለሲንግ ነው እሱ። ከዛ እየወለዱ እየተዋለዱ ይቀጥላሉ ማለት ነው። ስለዚህ እየወለደ እየተዋለደ እየቀጠለ ያለው እኛ እያየን ያለ ነው ሰው ነው እየወለደ ያለው ማለት የሚወለደው የሚጨበጥ የሚዳሰስ ማንነት ያለው ስጋም ነብስም መንፈስም አክቹሊ ኦር ስጋና ነብስ ያለው ሰው ነው እያየን ያለ ነው። ግን ግልጽ በሆነ መንገድ እነሱ ግን መንፈስ ነው የሚባዛው መንፈስ ነው የሚራባው ከተባለ የት ናቸው ያሉት እነዛ የተራቡ መንፈሶች? እሱን የት ናቸው ያሉት እነዛ ብዙ ተባዙ ተብለው የተራቡ መንፈሶች የት አሉ ይሆን? እነሱ አሉ እዚህ ምድር ላይ? እሱን እስኪ ምናልባት የሚያካለ ሌላ ቦታ ካሉ ማለት ነው። ባይዘው የሆነ ቃል የሆነ በእንትን ደረጃ በጽሁፍ ደረጃ አላነበብኩም፣ ግን አይ ቲንክ በጽሁፍ ደረጃ አላነበብኩትም እውነት ለመናገር። ግን ሲሰበክ እዛ የነበርንበት ቤት ላይ አዳም 30 ልጆች ወለደችና 15ቱ ቆንጆች ደበቀቻቸው። 15ቱ ደግሞ እግዚአብሔር ስንት ወለድ ሲላት 15 ብቻ አለች። እስኪ አምጫቸው ሲባል ብዙ መልከ መልካም ያልሆኑትን መረጥ አድርጋ አመጣች እና ይኸው እነዚህ ናቸው ልጆች ያለች። እነዛ የተሰወሩት ተሰውረው ይቅሩ አላት። ተሰውረው ቀሩና ከዛ አጋንንቶች ሆኑ ማለት ነው። መናፍስት አጋንንት ሆኑ፣ ዛር ምናምን የሚባሉት ማለት ነው። አሁን እኛ ሀገር ዛር የሚባል አለ ሰዎች ላይ ኧረ በስመ አብ ዘመድ ቤተሰቦቻችን ነው የሚባለው ዛር አለ። አሁን የሆነ እንትን የሆነ ድግስ እየተደገሰ በቃ ብዙ ነገሮች ተደርገው ዛር አለ። ዛሩ ይመጣል ምናምን በጭስ በጣም ነው የሚለምኑታል። ይመጣል
ከዛ በኋላ ፈረሴ ነው የሚላት መንፈሱ ማለት ነው። መጥቶ ያድራል። እኛ ጋር የተለመደ ነው፣ በተለይ ራያ አካባቢ ማለት ነው። በጣም የተለመደ ነው። አሁን ገባኝ። እና 15ቱ ምንድነው? 15 ምናምን ያልከው ምንድነው? 15 የተወለዱት የሔዋን ልጆች ናቸው። ተሰውረው ነው እነሱ ናቸው አጋንንት የሆኑት መናፍስት የሆኑት ማለት ነው። ዛሮቹ እነሱ ናቸው። የሔዋን ልጆች ናቸው። የአዳምና የሔዋን ልጆች ማለት ነው። ይሄ አቡ አይደር እንዳለው አጋንንት የጅኒ ወንድም አለኝ እንዳለው ማለት ነው። እና የኛው ናቸው ነው የሚባለው። ተሰውረው ነው የሚባለው። ይሄ እንግዲህ እዛ አካባቢ ያለ ትምህርት ነው። እና ወይ እንደዛ የተባዙ አጋንንት ካሉ የተራቡ ሌሎች እንደ ሔዋን 15 ልጆች ንገሩን። ካልሆነ ግን መንፈስ እንዴት ይራባል ነው። ጭራሽ ደግሞ አሁን ማቴዎስን አንድ ሰው ማቴዎስን ያውጣው። ማቴዎስ ወንጌል ምዕራፍ 19 ላይ ያለውን ሐሳብ አውጡት አንድ ጊዜ። አንድ ሰው ከ4 እስከ 5 ያለውን ሐሳብ። ሶሪ ስራ እየሰራው ስለሆነ ነው። እሺ ማውሩ ታልቃሌ 19 ከ4 እስከ 5 ሉክ አሁን እዚህ ጋር ተመልከቱ። 19 ከ4 እስከ 5 እሺ። እርሱም መልሶ እንዲህ አላቸው፣ ፈጣሪ በመጀመሪያ ወንድና ሴት አድርጎ እንደፈጠራቸው አላነበባችሁምን? እንግዲህ እሺ ቆይ ፈጣሪ በመጀመሪያ ምን እንዳረገ? ፈጣሪ በመጀመሪያ ወንድና ሴት አድርጎ እንደፈጠራቸው አላነበባችሁምን? እሺ ይሄ ዘፍጥረት 1:27 ማለት ነው አይደል? ያ ትክክል። እሺ ቀጥለው። እንዲህም አለ፣ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይጣመራል፣ ሁለቱም አንድ ስጋ ይሆናሉ የተባለው። ይሄ ደግሞ የት ነው ያለው? ዘፍጥረት ምዕራፍ 2 ዘፍጥረት ምዕራፍ 2 ላይ እነዚህ ሁለት ጥቅሶች ዘፍጥረት ምዕራፍ 1 እና ዘፍጥረት ምዕራፍ 2 እንደውም አንዳቸው ሌላቸውን የሚያነቡ ናቸው፣ የሚናበቡ ጥቅሶች ናቸው እንጂ አሁን ክርስቶስ ሲመለከተው ዘፍጥረት 1 መንፈስ፣ ዘፍጥረት 2 ስጋ ውስጥ የገባ መንፈስ አይነት ነገር አድርጎ ያያቸው። ዘፍጥረት 1 ላይ የጀመረውን ታሪክ ዘፍጥረት 2 ላይ መጥቶ ይጨርሰዋል እዛው ማለት ነው። ሰው ተፈጠረ አይደል? አዎ እግዚአብሔር ደግሞ ብዙ ተባዙ ብሎ ባረካቸው። ከዛ በኋላ እዚህ ጋር ስትመጣ ወንድና ሴት አድርጎ ፈጥሯቸው ስለነበረ እነሱ ነው ሰው ከእናትና አባቱን ይተዋል ከሚስቱም ጋር ይጣበቃል ተብሎ ተነገረለት ብሎ ይናገራል። ይሄ ሁለት አካውንት ዘፍጥረት ላይ ሁለት አካውንት አለ የሚለውን ራሱ ኮምፕሊትሊ እንትን ነው ዲስትሮይ ነው የሚያደርገው። ኢየሱስ ራሱ ስለዚህ ጉዳይ ሲመለከት ሰው ሲፈጠር አንድ ሪያሊቲ ነው ብሎ ነው እንጂ የሚያስበው በዛ ደረጃ ፎልስ ዳይኮቶሚ ሰርቶ አያስበው። ኤቭሪቲንግ ኢዝ አጌንስት ደም እኮ ራሱ ጥቅሱ ምንም ሳትነካ አሁን ወደ ቸርች ፋዘርስ ምናምን ከሄድክ ወደ ስኮላርስ ሌላ ጉዳይ ግን ይግማ ራሱ ሁሉ ነገር አጌንስት ደም እኮ ነው እና ትንሽ ሂዱበት እዚህ ነው። እኔ እንኳን የምለው የለኝም። ልጁ ቢመጣና ቢገባ እኔ ወርድለታለሁ። ግን እግዚአብሔርን የማመሰግነው እንኳን ቲክቶክ አልነበረ ያን ጊዜ በፊት እኔ ሰው መንፈስ ነው ባልኩበት ጊዜ እንዳሁኑ ብታፋጥጠኝ ላብ ብቻ ሳይሆን ሽንቴንም እሸና ነበር። በእውነት እንደዚህ አይነት ጥያቄዎች ሪከርድ ተደርጋ አስበዋል እንዴ? ኧረ ችግር የለም ያድርጉ። በፊት እንደዛ እንኳን አልኖረ ቲክቶክ እንጂ ቲክቶክ ቢኖርና እንደዚህ ብገኝ እነ ተስቤ ምን ይውጠኝ ነበረ? ስንተባተቡል ነበር ማለት ነው። ልጁን እስኪ ላኪለት፣ ምናልባት እኔ እወርዳለሁ ከመጣ ያ ቅድም የነበረው የገባው ልጅ ያው ምናልባት እየተወያየ ስለሆነ እንደኔ ሊሆን ይችላል ብዬ ገምታለኝ። አንዳንድ ጊዜ ሳናውቅ እኔ እንኳን ጅማሬ ላይ ነው የነበርኩት። እሱ ግን ከንጹህ ወደ ተበላሸ ስለሄደ አትሊስት ያ የመጀመሪያ የሰማው ወንጌል ንጹህ ይመልሰዋል ብዬ አምናለሁ። እና እስኪ ላኩለት ምናልባት እሱ እስኪመጣ ጨርስም ሼር አድርጉለት። እሺ በስመ አብ። አይ አልቆበት ነው ብለህ ነው? አውቆ ነው እባክህ። መጀመሪያ ኦርቶዶክስም ይሁን ፕሮቴስታንት የትኛውም ቤተ እምነት አንድን መጽሐፍ ጽፎ በውስጡ ይዞ ያ መጽሐፍ የኔ ነው ብሎ እስከያዘ ድረስ ያንን መጽሐፍ ሳያምንና የዛን ቤተክርስቲያን
እምነት የሆነውን ነገር ሳያምን እዛ ቤተክርስቲያን ውስጥ ያለ ሰው ይሄ መጽሐፍ አይመለከተኝም ብሎ እዛው ቤተክርስቲያን ውስጥ መኖር ይችላል ወይ? ይሄ ክሊርሊ እንድታስቀምጥልን እንፈልጋለሁ። ምክንያቱም ብዙ ፕሮቴስታንቶች በተለይ ሊወደድ የሚሉ ብዙ ሰዎች አሉ። አንዳንድ ሰዎች ጋር ስናወራ እነሱም ድነዋል በስላሴ ስለሚያምኑ ብሎ ፊት ለፊት የሚጋፈጡን አሉ። እኔ በግሌ ነው አሁን ይህን የምናገረው። አንድ ሰው ድነዋል ብዬ የምቀበለው መጽሐፍ ቅዱስን ተቀብሎ መጽሐፍ ቅዱስ የሚከለክለውን ተግባራት ለምሳሌ መስገድ፣ ወደ ፍጡር መጸለይ፣ የትኛውም መጽሐፍ ቅዱስን የሚጻረር ነገር ያለበት ቤተ እምነት ውስጥ ያለ ሰው ያንን ፕራክቲስ በግሌ አላረግም፣ ግን የዚህ ቤተክርስቲያን አይደንቲቲ ይገዛኛል ብሎ እዛ መኖር ከቻለ ይህን ሰው እንዴት ነው ማየትና ማነጋገር ያለብን? ይህንን እንድትሄድበት እፈልጋለሁ። በጣም ብዙዎች ፕሮቴስታንት ሆኖ እንደዛ ከሆነ ነው። ለምሳሌ ልንገርክ፣ አሁን ሰው መንፈስ ነው የሚለውን ትምህርት ይዞ አንድ ሰው ሙሉ ወንጌል ውስጥ መሆን አይችልም። ምክንያቱም የሙሉ ወንጌል ትምህርት አይደለም ይሄ። ሌላኛው ቅድም ልጁ እንደጠራው ደግሞ ሰው መንፈስ ነው የሚለውን እያመነ ይሄ ነገር እኔን አይገዛኝም ማለት ይችላል ወይ? እዛ ቤተክርስቲያን ውስጥ ነው። በተመሳሳይ ኦርቶዶክስ ጋርም እንደዛው ገድላትን እዛ ላይ ያለውን ፕራክቲስ እየሰገደ ግንብ እየሳመ ለታቦት እየሰገደ ሜሮን ስቀባ ነው ድነት የሚፈጸመው እያለ ያንን ፕራክቲስ እያደረገ ግን ደግሞ እምነቴ ይሄ አይደለም ብሎ እንደመቀጠል ሁለቱን አያይዘ አብራራው። አክቹሊ ትንሽ አብስትራክት አይዲያዎች ናቸው። እሺ ከማውራቴ በፊት ተስፍሻ አንድ ቁጥር ስጽፍ ነበርና ከማውራቴ በፊት ኦኬ፣ ይሄንን አስተምርና ምን እሰጥሃለሁ መሰለ ቃሌ። አሁን የሆነች ጥቂት ደቂቃ ቪዲዮ ከፍትልህና እነ ጃፒ ጋራ ሰው መንፈስ ነው ሲሉ እንዴት አድርገው ከእግዚአብሔር ጋር እንደሚያያይዙት በምን ጥቅስ አገናኝተው ሰው እግዚአብሔር መንፈስ ነው ከዛ ከሱ የተወለደው በመልካችን ሲል ምን እንደሆነ የሚለውን ይሄን ከመለስክ በኋላ ኢሚዲየት ከፍትላችኋለሁ። እሺ ትሰሟቸዋላችሁ። በጥቅስ ነው በነገራችን ጌታ ኢየሱስ እስራኤላዊ አይደለም ብሎ ነው የሚያምኑት። አሰማቸዋለሁ። መንፈስ ነው ብሎ ነው የሚያምኑት። አንደኛ ቆሮንቶስ 15 ላይ ትበሉና በጌታስ ካሌ ሌላ የምታብራራውን ነገር ማለት ነው። ቪዲዮ እያሰማ ነው። አይ የሆነ ነገር እያስተጋባ ነው። እሺ ጉለት አሁን ቀጥልሽ። ጥያቄ ይሄን እንድታብራራ ማለት ነው። በዛው ላይ አሁን አንደኛው በመልካችንና በምሳሌያችን የሚለውን ነገር ላይ እና ከዛ ደግሞ ይሄ ሰው መንፈስ ነው ከተባለ ኢየሱስም ፍጹም ሰው ነው ብለን ስለምንል ፐርፌክት ማን ስንል፣ ስለዚህ እነሱ በሚሉት ኮንሴፕት ከክርስቶስ ጋር እንዴት ነው የሚገናኘው? ያው እሱም መንፈስ ነው እያሉ ነው። ስለዚህ እንዴት ነው ከመዳናችን ጋር ባለው መንገድ ከክርስቶስ ጋር ማገናኝተ ይሄ ለሱም አፕላይ ስለሚያደርግ እሱም ሰው ስለሆነ ማለት ነው ከሱ ጋር አገናኝተ የእግዚአብሔር መልክና ምሳሌ ሲባልስ ምን ማለት ነው የሚለው ነገር ትንሽ ነገር በዛ ላይ ቢትሄድበት። ኦኬ እሺ እንትን እሱኛውንም እናነሳዋለን። ቀደምም እያነሳ ነው ነበር። ለዛ አንተ እየተዳረክ ነበር ይተታጋኝ ከዚህኛው ሲጀምር አሁን በስማብ ከጠየቀው ጥያቄ ሲጀምር ሰው አንድ ቤተክርስቲያን ውስጥ ተቀምጦ ይሄ መጽሐፍ አይገዛኝም፣ ይሄ መጽሐፍ እኔን አይወክልም ማለት አይችልም። አንድ እሱ ነው። ሁለተኛ ደግሞ ኢቭን መጽሐፍቱ ውስጥ የሆነ ስተት ቢገኝ ከቤተክርስቲያኗ ጋር አፒል ያደርጋል። እንደዚሁም ደግሞ ይሄኛው ነገር ብሎ ያስቀምጣል። አሁን ወደ ፕሮቴስታንቲዝም ሲመጣ እንደዚህ አይነት ነገሮች አሉ። የራሳቸው ትራዲሽን ውስጥ ያሉ መጽሐፍትን ክሪቲሳይዝ የሚያደርጉ ሰው ልክ አይደሉም እነዚህ የሚሏቸውን ነገሮች እርስ በርስ ክሪቲሳይዝ የሚደራረጉ አሉ። ሰው ያንን ነው እዚህ ስትመጣ አይስማሙም የሚባለው አንዱ እሱ። ግን ደግሞ ያ አለመስማማትን ሳይሆን የሀሳብ ነፃነትን በደንብ ያሳያል። እንደዚሁም ደግሞ አንድን ቴዎሎጂካል አስፔክት እንዴት ማሳደግ እንደሚቻል ደግሞ እንትን ያደርጋል ያሳያል ማለት ነው። ስለዚህ ይሄ ወሳኝ ጉዳይ። ይሄ ግን የሚሰራው ለፕሮቴስታንት ነው እንጂ ለኦርቶዶክሳዊ ማይንድ አይደለም። ለምን? ምክንያቱም ቤተክርስቲያን አንዲት ናት። ያለዛ ቤተክርስቲያን ደግሞ ድነት የለም ብላ ታምናለች። ኦኬ፣ ያለዛ ቤተክርስቲያን ድነት የለም። እሺ፣ ስለዚህ ከዛ ቤተክርስቲያን በወጣበት ቅጽበት ድነት አለ። አዎ፣ ከዛ ቤተክርስቲያን በወጣበት ቅጽበት ምንም ድነት የሚባል ነገር የለም። እሺ፣ እንደዛ ከሆነ ለምሳሌ አንድ ሉትራን የሆነ ሰው
የህፃናት ጥምቀትን ክሪቲሳይዝ ቢያደርግ ወይም ደግሞ የሉትራኖችን የፕሬዘንስ ወር ደግሞ ይሄን ሪል ፕሬዘንስ የሚባለውን ነገር ክሪቲሳይዝ ቢያደርግ ከእግዚአብሔር መንግስት ወጥቷል ከቤተ ክርስቲያን ወጥቷል ነው የሚባለው? ምንድን ነው የሚባለው? ኖ በዛ መንገድ አለ የሚቀመጠው። ወይም ደግሞ ከአንዲቷ ቤተ ክርስቲያን ተወግዷል አይደለም የሚባለው። ይሄ ምልከታ ኦፍ ኮርስ ከሉትራን ቴዎሎጂ ጋር የሚስማማ አይደለም። ስለዚህ ከአንተ ቴዎሎጂ ጋር እንትን የሚያደርጉ ኮንሳይድ የሚያደርጉ ዲኖሚኔሽኖች ላይ ህብረት ማድረግ ያለበት ከመንፈስ አንድነት አንጻር፣ ከዛ አንጻር እዛ አይነቱ ዲኖሚኔሽን ላይ ህብረት ማድረግ አለበት ነው ዋናው ጉዳይ እሱ። ኦኬ። ስለዚህ ከቤተክርስቲያን ወጥቷል የማይለው አንድ ሉትራን ሪፎርምድ፣ አንድ ሪፎርምድ ፔንቴኮስታል ከፕሮቴስታንቲዝሙ ከቤተክርስቲያን ከእውነተኛ ቤተክርስቲያን ወጥቷል የማንባባልበት ትልቁ ምክንያት እሱ። ኦኬ። ምክንያት ሲባል እኔ በአንድ ቴዎሎጂ የማልስማማ ከሆነና ያ ቴዎሎጂ የቤተክርስቲያንን ዲኖሚኔሽናል አስፔክት የሚጥስ ከሆነ ወደ ኑፋቄ አልግባ እንጂ በሌሎች ዲኖሚኔሽኖች ውስጥ ህብረት ማድረግ እንደምችል ነግራኝ ግን ልታሰናብተኝ ትችላለች። ስለዚህ ከዲኖሚኔሽን አንጻር የሚታይ ነገር ነው እንጂ ከአንዲቷ ቤተክርስቲያን አንጻር የሚታይ ነገር አይደለም። ኦኬ። ስለዚህ በዛ መንገድ ነው ይሄኛውን የምንወስደው። ወደ ኦርቶዶክስ ስትመጣ እንደዛ አለ። አንደኛ ቤተክርስቲያን አንዲት ናት ሲባል ቪዚብል እና ኢንቪዚብል የሚል ዲስቲንክሽን የለም። በዛ መንገድ የሚቀመጥ ነገር የለውም። ስለዚህም በዛ መንገድ የሚቀመጥ ነገር ስለሌለው ምንድነው የሚደረገው? ከቤተክርስቲያኗ የሚያስወጣ ማንኛውም ነገር ከቤተክርስቲያን የሚያስወጣ ማንኛውም ነገር የትኛውም ነገር ኦልሬዲ ክርስቲያናዊ ተብሎ አይቀመጥም። ወይም ደግሞ ጀስት ድነቱ ችግር የለውም ድነቱን ይዞ መቀጠል ይችላል ብሎ እንትን አያደርግም፣ አይቀመጥም። በዛ መንገድ የሚቀመጥ ነገር የለም ማለት ነው። ኦኬ። ሶ እንዴት ነው የምናስቀምጠው? ለምሳሌ ከገድላት አንጻር ምናምን የሚነሱ ነገሮች አሉ። አንድ ሰው የድነት ትምህርቴ ገድል ውስጥ ነው ያለው ማለት አይችልም፣ ወይ ደግሞ እንደዛ ማለት የለበትም ብለው የሚያስቀምጡ ከሆነ እኔ ወዲያው የምቀበለው እሱ ነው። አይ ዶግማ አይደለም ምናምን ካሉ አይ ዶግማ አይደለም ያሉትን ነው የምቀበለው እንጂ አይ በግድ ዶግማ ነው አልላቸው። መጀመሪያ ያሉትን ብለን ስለሆነ መሞገት ያለብን ማለት ነው። ስለዚህ ዶግማ አይደለም ብለዋል። አዎ እሺ ዶግማ አይደለም። እሺ ይሄ ነገር እንትን አይደለም ትክክለኛ እኛ የድነት ትምህርት አይደለም ብለዋል። አዎ እሺ የእናንተ የድነት ትምህርት አለ። ምክንያቱም አይደለም ያሉት ባለቤቶቹ ስለሆነ ማለት ማስረጃ ማምጣት አለባቸው። ማስረጃን ጠይቃቸዋለን። ግን ደግሞ ያ ማስረጃ ከመጣ በኋላ በግድ ዶግማ ነው ምናምን አንላቸው። በዛ መንገድ አናሳምጥ። የመጀመሪያው ነገር እሱ። ስለዚህ የሚሉትን ብለን እንሞግታቸዋለን ማለት ነው። ለምሳሌ ገድላት ዶግማ ነው። እሺ አዎ ዶግማ ነው። ቀጥሎ ስምናነሳው ቅድም ተስፈሽ እያነሳ ነበር ጉዳዩኛ ገድላት ውስጥ ያሉ ነገሮች ሳይሆኑ ኦልሬዲ የገድላቱ ፋንሲፉል የሆኑ ታሪኮች ምናምን አይደለም። ለዛ አይደለም አሁን ሰይጣን ተጠመቀ ምናምን እሱ አይደለም። እሱ ብዙ እንትን የሚያደርገን የሚረብሸን ነገር አይደለም። የስቀን እናልፈዋለን ሁላ ምናምን ታሪኩ ራሱ ማለት ግን ታሪኩ የተሸከመው ቴዎሎጂ ምንድን ነው? ኦኬ ታሪኩ የተሸከመው ወይም ደግሞ ስቶሪ የተሸከመው ቴዎሎጂ ምንድን ነው የሚለው ላይ እናተኩራለን። ዶግማ አይደለም ተቀብያለሁ። እሺ ሶ የዶግማ ሊስትህን አምጣ እስኪ። የላቸውም እሱ የላቸውም። ውስጥ ደጋግመን ጠይቀናል። የለም እሱ መጽሐፍ ቅዱስ የማትሳሳት ቤተክርስቲያን የሰጠችው የመጽሐፍ ቅዱስ የማይሳሳት የቀኖና ሊስት እና የዶግማ ሊስት የሚባል ነገር የለም። ግን ደግሞ እሱ እንደሌላቸው ይዘ ነው እሱን ቆጥረን ግን ደግሞ እንቀጥልና ጥያቄያችንን አንድ ስቴፕ ነው። ዶግማ አይደለም ብለኸኝ ለምሳሌ ኮንቨርሴሽን ዶግማ አይደለም። አዎ ዶግማ አይደለም። ዶግማ አይደለም ብለሃል። አዎ ቤተክርስቲያን ዶግማ አይደለም ብላለች። አዎ ብሎ ማስረጃ ካመጣ እሺ ዶግማ አይደለም ብዬ ልቀበልህና ዶግማ ያልሆነውን ይህንን መጽሐፍ ቅዱሳዊ አይደለም ብትል እኔ ይሄን አልቀበልም ብትል ኦኬ ኮንቨርሴሽን ወይም ኢንቮኬሽን እና አልቀበልም ብትል ወር ደግሞ ገድላት ውስጥ የተቀመጡ ለቅዱሳን ኪዳን የሚባል ነገር ተሰጥቷቸዋል የሚለው ይሄ ኪዳን እኔ ባዕድ ኪዳን ብዬ ጠራው። ሶ እነዚህን ኪዳናት አልቀበልም ብትል በቤተክርስቲያን መቆየት ትችላለህ የሚል ጥያቄ ይጠይቃል። አዎ እችላለሁ ካለ ቤተክርስቲያኑ እነዚህ ሳትቀበል በቤተክርስቲያን መቆየት ትችላለህ ብላ ያስተማረችበትን ማስተምራ ያመጣል። የላቸውም እና ማለት ነው። አይ አይችልም ካለ ደግሞ ዶግማ ብሎ ካስቀመጣቸው ራሱ እዚሁ ፊት ለፊታችሁ ያለ ማስረጃም ቢሆን አይደንቲፋይ ካደረጋቸው ነገሮች እኩል ከቤተክርስቲያን የማስወጣት አቅም ያላቸው ዶግማ ያልሆኑ ነገሮች አሉ ማለት ነው። ስለዚህ ኮንቨርሴሽን ዶግማ ሳይሆን ጥምቀት ዶግማ ሆኖ ሁለቱንም አለመቀበል ከቤተክርስቲያን ያስወጣት። ስለዚህ ወደ ምን ይወስዳችኋል ማለት ነው? ይሄ ዶግማ አይደሉም የምትሏቸው ነገሮች ዶግማ ከሚባሉት ነገሮች እኩል ዌይት ያላቸው ነገሮች ናቸው። ሲምፕሊ ከቤተክርስቲያን ሁለቱም ያስወጣሉ። አሁን ቅድም ምን ብለን መተናል? ያለ ቤተክርስቲያን ድነት የለም። በእነዚህ ምክንያት ከቤተክርስቲያን ከወጣ በኋላ ድነሃል ነው የምትባለው? አልዳንክም ነው የምትባለው? ድኛለሁ ከሆነ ያለ ቤተክርስቲያን ድነት አለ ማለት ነው።
ስለዚህ አንዲት የምትባለው ቤተክርስቲያን 2 3 4 5 እየሆነች ልትሄድ ድነት የለም ከተባለ ደግሞ ዶግማ ነው አይደለም ብለ የሆነ ነገር መከፋፈል ምንም ዋጋ የለውም። ዝም ብሎ የሐሳብ መስመር ነው። ከዚህ በፊት እንደምላችሁ ላቲቲዩድ እና ሎንጊቲዩድ አይነት የሐሳብ መስመር ብቻ ነው፣ ፊዚካል የሌለ ነገር ነው። ስለዚህ በእነሱ ማይንድ ውስጥ ተሆኑ በተለይ ደግሞ ከዚህ ያለ ቤተክርስቲያን ድነት የለም። እሱም ያለ አውድ ነው የተጠቀሰው። ቆጵርያኖስ ያንን ሲናገር በሌላ መንገድ ነው የተናገረው። እሱ ሌላ ቀን እናብራራለን። ግን ደግሞ ቤተክርስቲያን ድነት የለም በሚለው ውስጥ ሆነ አንድን ነገር በሙሉ ልብህ አልቀበልም ማለት አትችልም። ስትወጣ ድነት ያበቃለታል ማለት ነው። ስለዚህ አይ የኔ የሪል ፕሬዘንስ ሞዴል የስፒሪቹዋል ፕሬዘንስ ነው እንጂ የሉትራኑ እንትን አይደለም፣ የሉትራኑ ፊዚካል ፕሬዘንስ አይደለም ቢል አንድ ሉትራን ቴዎሎጂያን፣ እሺ አንተ ሪፎርምድ ቴዎሎጂው የሚደግፋቸው ዲኖሚኔሽን ውስጥ ነው መሆን ያለብህ ከሚለው ምክረ ሐሳብ ኦኬ ጋር ኢኩዌት የሚደረግ ነገር አይደለም። ምክንያቱም ሪፎርምዶች አልዳኑ አይደለም ሉትራን ቴዎሎጂ አይታል። ስለዚህ አንድ ሰው ፔንቴኮስታል ቴዎሎጂን አልቀበልም እኔ ይሄኛው ነገር ምልከታዬ ሉተራን ነው ቢል አይ ወደ ሉተራን ስለሄድ ካልዳንክም ወይ ደግሞ የሉተራን ቴዎሎጂ ስላለ አልዳንክም እንደማይባለው እንደዛው አይደለም። ለምክንያቱም እቺ አንዲት ቤተክርስቲያን ሳቢያቸው ያን እንዳትል ታደርጋቸው። ሶ በእነሱ ማይንድ ውስጥ ሆኖ ይሄንን ማለት ይቻላል ብዬ በፍጹም አላምንም። ይቻላል የሚል ካለ ገብቶ መሞገት ይችላል። ተመልከቱ፣ ማንም አይገባ። ግን ደግሞ ይቻላል የሚል ካለ ገብቶ መሞገት ይችላል። ሶ በዛ መንገድ ወስደዋል። ዛትስ ዋይ ቴዎሎጂካል ትራያል ኢዝ ቬሪ ቤስት ቲንግ። ቴዎሎጂካል ትራያል የምንለው ኦልሬዲ ፕሮቴስታንቱ እንደ ፕሮቴስታንት የሚያቆይ እሱ ብቻ ሳይሆን ክላሲካሊ ፕሮቴስታንቱ ብቻ ሳይሆን ክርስቲያኒቲ ይዞት የመጣውን ትምህርት ጊዜያችሁ በመቆየታችሁ እንደ ክርስቲያን አይደንቲፋይ የምትደረጉባቸው ነገሮች አሉ። እነሱ ፈርስት ኦርደር ዶክትሪን ተብለው ይጠራሉ። ፈርስት ኦርደር ዶክትሪን ብለን እንጠራቸዋለን። ሰከንድ ኦርደር ዶክትሪኖች ግን አሉ። ስለዚህ እነሱ ዲኖሚኔሽን ይከፍላሉ ኦፍ ኮርስ። ስለዚህ አንድ ሰው እንትን አድርጎ የዌዝሊያን አርሜኒያን እንትን ይዞ ምልከታ ይዞ በጣም ኮንፌሽናል የሆኑ ሪፎርምድ ቸርቾች ውስጥ የግድ አይቆይም ማለት ነው። ምክንያቱም ያግደዋል። ለምን ሲባል በቃ ሁለት ዲኖሚኔሽን። ስለዚህ ሰከንድ ኦርደር ዶክትሪኖች ዲኖሚኔሽን ይከፍላሉ። ሳክራመንት ላይ ያላችሁ እሳቤ ዲኖሚኔሽን ግን ያ ከክርስትና ወጥታችኋል የሚያስብል አይደለም። ሶ በጣም የወጣላችሁ ነን ሳክራመንታል ካልሆናችሁ በስተቀር እንደ ኖስቲካን። ስለዚህ ከእንደዛ ካልሆናችሁ በስተቀር ኦልሬዲ ከድነት ጋር ድናል አልዳንክም ከሚያባብል ነገር ጋር ሳይሆን አንተ የትኛው ዲኖሚኔሽን ውስጥ ነህ የሚለውን ነገር የሚወስን ይሆናል ማለት ነው።